ብሉይና አዲስን በዚህ ክፍል ላይ ስርዓተ መጽሐፍ ብለው የሚባሉ ስርዓተ ጽዮን፣ ትእዛዝ፣ ግጽው፣ አብጡሊስ፣ አንደኛ መጽሐፈ ኪዳን፣ ሁለተኛ መጽሐፈ ኪዳን፣ ቀለሜንጦስና ዲዲስቅልያ። ይኸው ቀለሜንጦስ ቀለሜ እንጦስ ያልከው በራስ መጽሐፍ ነው የቀለድከው። በራስ መጽሐፍ ያላገጥከው በራስ መጽሐፍ ነው። እንኳንም አላግጡባቸው በእነዚህ መጽሐፍቶች የማይጠቅሙ ስለሆነ ማለት ነው። አባቶችም አሁን አውቀው ምርመራ ላይ ገብተዋል። በቃ ትውልዱ ራሱ እያላገጠ ነው። እኔ ላይ አይደለም ታላግጠው ብራዘርዬ፣ አላግጥብሃለሁ። በመጣህበት ልምጣ ብዬ ብል ኮረንቲ ላስጨብጠህ እችላለሁ። እኔ ግን እንደዛ አላደርግም። ከክርስቶስ እንደዛ አልተማርኩም። እኔ በእውቀት የሚሞግት ሰው ይምጣ ለማለት ነው። ቴንኪው ወንድሜ ዮናስ፣ በጨዋነት እያወራ ስለሆነ ከቡርኬ ጋር ቀጥሉ። ቴንኪው ሶሪ፣ የቅድሙን እንዳንረሳው ብዬ ነው። ኤርሜ የተባረክ። ያ ማለት የአዲስ ኪዳን 35 መጽሐፎች አሏት ማለት ነው። ልክ ነው። ከኢትዮጵያ ኦርቶዶክሶች እንደዛ ቁጥር ያለው የለም። እንግዲህ ኢትዮጵያ ኦርቶዶክስ ብቻ ናት 35 የአዲስ ኪዳን መጽሐፍ ያላት። እሺ ዮኒ፣ ለምሳሌ 1938ን ማን ያሳተመው? 1938 በኢትዮጵያ ኦርቶዶክስ ስትም ነው በእርግጥ። እሺ የ1982 ያልከውንስ ማን ያሳተመው? እሱ የመጽሐፍ ቅዱስ ማህበር ነው። ለማን የታተመ? ለምሳሌ አሁን 1980 ላይ ለኢትዮጵያ ኦርቶዶክስ የታተመ በአቡነ ተክለ ሃይማኖት የታተመው መጽሐፍ አውቃለሁ። 82 የምትለው ለማን የታተመ ነው? እንደ መጽሐፍ ቅዱስ ማህበር ነው እሱን ለማየት የሞከርኩት። ይኸውልህ አሁን የ2000 ዓመተ ምህረት ለምሳሌ በመጽሐፍ ቅዱስ ማህበር ነው የታተመው። ግን የታተመው ለማን ነው? ለኢትዮጵያ ኦርቶዶክስ ነው። አገልግሎቱ ለኢትዮጵያ ኦርቶዶክስ ብቻ ነው። የታተመው ግን በመጽሐፍ ቅዱስ ማህበር ነው እንዳልከው ማለት ነው። ጠንከር እንዳይል ብዬ ነው። ቴዳዬ ቆይ፣ ችግር የለውም። የመጽሐፍቶቹ የመጽሐፍ ቅዱስ የዘዬና የቃላት ልዩነት እንኳን ቢገኝበት አሁን የ2000 እትም አይደለም እያልኩ ያለሁት የዘዬና የቃላት ልዩነት ቢኖር የሐሳብ ልዩነት የለውም አይደል? ሊኖረው ይችላል እንጂ ለምሳሌ ወንድሜ ሮሜ 8:34 ለዘመናት ስትጠቀስ የነበረች በእናንተም እምነት በእኛም ከባድ ልዩነት አለው እንደምታውቀው። እሺ ምን ይላል? ለምሳሌ ልዩነቱን አሳየኝ። ሮሜ 8:34 የዛ የ1938ቱ ይሄ ይማልዳል የሚለውና እዛ ላይ ይፈርዳል ነው የሚለው። እኔ ባየሁት መሰረት ይፈርዳል የሚል ቃል አለው። 1938ቷ ላይብራሪ ውስጥ ነው ያገኘኋት። ትልቅ ላይብራሪ ነው፣ ልጠቁማችሁ እችላለሁ። ይፈርዳል ነው የሚለው እዛ ላይ ማለት ነው። እሺ ቴዳ ቤት ነው ያለው? ቆይ አንዴ የ1938 ያለው ሰው ስላለ ማለት ነው። ቤት ነው ቴዲ? ቤት ነው ያለው? ቆይ አንዴ እንገረን። እሺ ይፈርዳል ነው የሚለው 1938 ይፈርዳል ነው የሚለው። እሺ አሁን ያየኸውስ ምንድነው የሚለው? ይማልዳል። ስለኛ የሚማልደው በሚል ነው የሚገልጸው። የትኛው ማለት ነው? ይሄ 1982 ይማልዳል ነው የሚለው። ቃሉ ግን ምንድነው የሚለው? በኦሪጂናል ቃሉ ላይ ምንድነው የሚለው? ቃሉን አውጥተህ ማንበብ ትችላለህ፣ ወይንም እኔም አውጥቼ እንትን ማለት ትችላለህ። አይ ኦሪጂናል ቃሉ ለምሳሌ የአዲስ ኪዳን መጽሐፍ የተጻፈው በግሪክ ነው አይደለ? አዎ እውነት ነው። ቅዱስ ጳውሎስ የሮሜ መልእክትን ሲጽፍ ያን ቦታ ምን ብሎ ነው የጻፈው? ይማልዳል ነው ይፈርዳል ብሎ ነው የጻፈው? እኔ እንግዲህ ያው አሁን የግሪክኛ እውቀት የለኝም። ባነበብኩት በዚሁ በአማርኛው መሰረት ነው የተረዳሁት። በአማርኛው ላይ ልዩነት ስላየሁበት ነው አሁን አንተ ጋር እየሞገትኩ ያለሁት። አማርኛዎቹ በራሳቸው የተለያየ ሐሳብ አላቸው በሚል ነው እየጠቀስኩልህ ያለሁት። ይሄን ብቻ አይደለም ወንድሜ፣ አንድ ላይ አድርገህ ብሩኬ እንድትመልስልኝ ፈልገው መሰለህ። የኤርሚያስ መጽሐፍ እርግጠኛ ነኝ አንብበዋል ብዬ አልጠይቅህም። በደንብ ደጋግመህ ታነበዋለህ። የኦሪቱም ማለት ነው። እዛ ጋር እንደምታውቀው አይሁዶች የክርታሱን መጽሐፉን እያቃጠሉት በድጋሚ ጻፍ ሲለው ታስታውሳለህ አይደል ወንድሜ? ኤርሚያስን እግዚአብሔር እየተገለጸ በድጋሚ ደግሞ በክርታስ ጻፈው ይለዋል ደግሞ እንደዚህ። ስለዚህ ምን ማለት ነው? እነዛ ሲያቃጥሉት እንደዚህ አይነት አካሄዱስ ነበር። ቆይ ወደ ሌላ ሐሳብ ወደ ሌላ ሐሳብ ከመሄድ በፊት እንመጣለን። አሁን ያልኩ ላይ እናወራለን። ግን ለምሳሌ የ2000 ዓመተ ምህረት የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስን ትቀበለዋለህ? ቆይ ክርታሱ ላይ እንዳይመለስ ነገር ነው። ዮኒ ከይቅርታ ጋር ሶሪ፣ ክርታሱ ላይ የተቃጠለው አንድ ክርታስ ነው ብራዘር። ትክክል ነው። ሰምተው ከሆነ አንብበውም ከሆነ የተቃጠለው በነብዩ በኤርሚያስ አፍ የተነገረውን ባሮክ ጽፎት ለይሁዳው ንጉስ
ሄዶ ሲያነብለት በክረምት ቤት ውስጥ ሆኖ በነበረበት ሰዓት ላይ አንድ ደብዳቤ የተቃጠለው፣ ሙሉ መጽሐፍ አይደለም የተቃጠለው። አንድ ክርታስ ማለት አንድ ክርታስ፣ አንድ ጽሑፍ፣ አንድ መልእክትን የያዘ ነው። እሱም ስለ ባቢሎናውያን መምጣትና ይሁዳ ተማርካ ወደ ባቢሎን እንደምትሄድ የተናገረውን ቃል እሱን ነው ያቃጠለው። አንዲት ክርታስ ናት። እሱን ከፈለክ ከኔ ጋር ማውራት ኦኬ ኤርሚ፣ እሺ ኤርሚ፣ እሺ እዛ ጋር ግን ወንድሜ ምን ለማለት ፈልጌ መሰል ይሄን የጠቀስኩልህ ሐሳቦች አንድም ተውና አንዲት አረግም። አሁን እኮ እየጠቀስኩ ያለሁት ወንድሜ ምንድነው እየጠቀስኩልህ ያለሁት አንዲት ቃል ነው። አሁን ለራሱ መጀመሪያ ላይ የሮሜን ጠቅስ የነበረው እንደዚህ አይነት ነገሮች አሉ፣ የተለመዱ ናቸው በማለት ነው። ገብቷል? አንድ ገጽ ወይንም አንድ አረፍተ ነገር የሚሆን ጉዳይ ሳይሆን እንዲህ አይነት ነገሮች መጽሐፍ ቅዱስ ላይ እንኳን በመጽሐፍ ቅዱስ ወይንም በጌታ የማያምኑ ሰዎች እንደዚህ ሊያረጉ እንደሚችሉ ለመጥቀስ አይደለም። አዛገ ተቃጠለ አንድ ክርታስ ነው የተቃጠለው፣ የመጽሐፍ አይደለም። አንድ ክርታስም ቢሆን አንድ ክርታስም ቢሆን እኮ የተለመደ ነው የሚለውን ለመጥቀስ ነው ወንድሜ። እሱን ታወራለሽ ታወራል ከብርቄ ጋር ግን ከኃጢአታችሁ ተመለሱ ካልሆነ ባቢሎናውያን ይመጣሉ ወደ ባዕድ ምድር ትማረካላችሁ ብሎ የሚል መልእክት ነው ስሙን ያስኩት ነብይ የተናገረው ለይሁዳው ንጉስ ለኢዮአታም ነው። ማን ነው እንደዚህ? ማን ነው? ለኢዮአታም አይተ ለኢዮአታም ነው ለኢዮአቄም እንደዚህ ይመስለኛል። ለኢዮአቄም ለኢዮስያስ የልጅ ልጅ የነበረ ነው። ለሱ ነው ይሄን መልእክት ያመጣለት። እሱ ግን በክረምት ቤት ውስጥ ነበረና ከባሮክ እጅ አይ ቲንክ ጸሐፊው ሻማያ የሚባል ይመስለኛል ባልሳሳት፣ እሱን ሄዶ ለንጉሱ ሲያነብለት ከእጁ ተቀብሎ ቀደደው ይላል። አንድ ደብዳቤ ነው ቢሆንም የእግዚአብሔር ቃል ነው። ስለዚህ አሁን ከምትለው ጋር በምን እንዳገናኘው ባላቅም ግን ከቡርኬ ጋር ቀጥሉ። ቴንክ ዩ። እሺ ሲቃጠል እንደገና ሲጻፍ ሐሳብ ልዩነት ይመጣል። እሰማለሁ። አዎ ትሰማለህ? እሰማለሁ ብሩኬ። አዎ ትሰማለህ? ብሩኬ አለሁ። እሺ ይቅርታ ኔትወርክ ስልክ ገብቶብኝ ነው። ወደ ሐሳባችን ስንገባ ምን መሰለ አሁን ኤርሚ እንዳለው ክርታስም ሆነ አረፍተ ነገር ሆነ ቃል ሆነ ምንድነው የሚባለው ይሄ በስርዋጽ የሚገቡ ቃላቶች ይኖራሉ። መጽሐፍ ቅዱስ ላይ የተለመደ ነው። አንዱ ሲያቃጥለው፣ አንዱ ሲደመስሰው፣ አንዱ እንደዚህ አይነት ነገሮች የተለመዱ ነው። ሰባው ሊቃናት ያሳተሟቸውም እንደምታውቁት ጠፍቶ ነበር። እንደምታውቁት በእንትና በእዝራ በነብዩ እዝራ ተሰብስበው የተጻፉት ያው ታሪኩን በደንብ ስለምታውቁት ለእናንተ አላብራራው። ስለዚህ እንዲህ አይነት ነገሮች የተለመዱ ናቸው። ስተቶች ይኖራሉ ለማለት ነው። ኦኬ እሺ አንዴ ከይቅርታ ጋር ይሄን ነገር መንፈሴን እንትን ስላለው ማለት ክፍሉ የሚገኘው በትንቢተ ኤርምያስ መጽሐፍ ምዕራፍ 36 ላይ ነው። ንጉሱ ትክክለኛ ቀደም አልተሳሳትኩም ኢዮአቄም ነው የኢዮስያስ ልጅ ማለት ነው። ምን ይላል? ንጉሱም ክርታሱንና ባሮክ ከኤርምያስ አፍ የወጣውን ቃል ካቃጠለ በኋላ ይላል አቃጥሎታል። እዚህ ጋር ሄደን ለንጉሱ አንብብለት ብሎ ስላለ ክፍሉ ካረዘመ አዎ ወደ ንጉሱ ወደ አደባባይ ገቡ። ክርታሱን ማና ናቸው የገቡት? ማናቸው የገቡት? ከአንድ ጀምሮ ላንብቡ ግድ ይላቸው ፈጠን አድርጌ ያንባሉ የአምላካችን ቃል ስለሆነ። እንዲህም ሆነ በይሁዳ ንጉስ በኢዮስያስ ልጅ በኢዮአቄም በአራተኛው ዓመት ይህ ቃል ከእግዚአብሔር ዘንድ ወደ ኤርምያስ መጣ። ብርሃን ቲዩብ በጌታ ነው አይዶን አስወጡ። ከተደበቁ አስወጡ። አናውቀውም። ከተደበቁ አስወጡ። እሺ አንድ የመጽሐፍ ክርታስ ውሰድ። ለአንተም ከተናገርኩበት ቀን ከኢዮስያስ ዘመን ጀምሮ እስከ ዛሬ ድረስ በእስራኤልና በይሁዳ በአሕዛብ ሁሉ ላይ የተናገርኩትን ቃል ሁሉ ጻፍበት። ምናልባት የይሁዳ ቤት እኔ አደርግባቸዋለሁ ያልኩትን ያስብኩትን ክፉ ነገሩን ሁሉ ይሰሙ ይሆናል። ከክፉ መንገዳቸው የሚመለሱ ዘንድ እኔም በደላቸውና ኃጢአታቸውን ይቅርል ዘንድ። ኤርምያስም የኔር ልጅ ባሮክን ጠራ። ባሮክም እግዚአብሔር ለእርሱ የተናገረውን ቃል ሁሉ ከኤርምያስ አፍ በመጽሐፍ ክርታስ ጻፈ። ኤርምያስም ባሮክን እንዲህ አለው፣ እንዲህ ሲል አዘዘው፣ እኔ ተግዥ ያለው ሶሪ ጆኒታው አትቀስቅሳት። ስቶፕ
ይቅርታ። እሺ ኤርሚያስም እንግዲህ የልጆች አባት ስለሆንኩኝ ልጆች እንትን ያልኩ ኤርሚያስም ባሮክ እንዲህ ሲል አዘዘው፣ እኔ ተግዣለሁ፣ ወደ እግዚአብሔር ቤት እገባ ዘንድ አልችልም። አንተ ግን ሂድ፣ ከአፌ የተጻፍከውን የእግዚአብሔርን ቃል በጾም ቀን በእግዚአብሔር ቤት በሕዝቡ ጆሮ ክርታሱን አንብብ። ደግሞ በከተሞቻቸው በሚወጡት በይሁዳ ሰዎች ሁሉ ጆሮ አንብበው። እግዚአብሔር በዚህን ሕዝብ ላይ የተናገረውን ቁጣና መዓቱን ታላቅ ነውና ምናልባት ሁሉ የሚያምን ልጅ ዮናስ የሚባል ሁለቱ ነው እያወሩ ያሉት። መጀመሪያ እነሱ ይጨርሱና በመጽሐፉና በገድላቱ መካከል ያለውን ልዩነት እነሱ አጥርተው ይጨርሱና አልዬ ለአንተ ደግሞ እድል እሰጥሃለሁ፣ ትጠይቀዋለህ ዮናስን፣ ችግር የለውም። አጠር ያለ ጥያቄ ስለምጠይቀው ነው። ይቅርታ ቢኒያም ካላስቸገርኳቸው አንድ ጥያቄ በማል ጠይቀውና ይቀጥላሉ። አንድ ጊዜ ቆይ። እሺ ቆይ፣ መጀመሪያ ግን ቤተ አቅሌስያ የምትለው ነገር አለ? ይጠይቀው፣ እድል ይሰጠው። በቃ እሺ፣ ወደ አልዬ እንዙር። እሺ አልዬ ጠይቀው። አመሰግናለሁ። ዮናስ የተዋሕዶ ልጅ ነኝ ብለኛል። መልካም። የተዋሕዶ ልጅ ከሆንክ ይህን ያህል አሁን ያለውን ነገር ብዙዎቹ የሚቀበሉትም ሊሆን ይችላል ወይም የማይቀበሉትም ሊሆን ይችላል። ነገር ግን እኔ ግራ የገባኝ ይህንን ነው። እሺ የምትመልስልኝ ግራ የገባኝ በዚህ ደረጃ እንከን ከሚፈልጉ ኤርሚያስን ታውቀዋለህ፣ እዚህ ጋር ያሉትን ቢኒያም ሁሉንም ታውቃቸዋለህ። ይህን ያህል እንከን ከተዋሕዶ ላይ እንከን ከሚፈልጉ ማህበረሰብ ጋር ገብተህ ይህን ያህል ተዋሕዶ በሀሳብ መሞገት የሚችል ብቻ በቃ ሱጥ እኔን እያሰጠው ምናልባት ማለት ነው እዚህ ጋር ሀሳቡ ገብቶኛል። እኔ መናገር የምፈልገው ማለት ጠፍቶኝ አይደለም። የቤት ገመና ምናምን የሚባል ነገር አለ፣ ይገባኛል። አሁን እስኪ ነስረይ ድረስ ስለደረሰ ነው። ገብቶሃል አይደል? ዋንጫው ሞላ ይባላል። አባቶቻችን ዋንጫው ስለሞላ ነው። እነዚህ ሰዎች ዝም አልናቸው፣ በገንዘብ ተራጩ ዝም አልናቸው፣ በሮብ ዓርብ በሉ ዝም አልናቸው። በነገራችን ላይ ምረታብና ይሄ ማነው ስሙ ጥራልኝ፣ ይሄ መጋቢ ሐዲስ እሸቱ ባሉበት ሮብና ዓርብ እንደሚበሉ ራሳቸው ተናግረዋል። ሮብና ዓርብ እየቀለዱ ያውም ማለት ኦኬ ሮብና ዓርብ ራሳቸው እንደሚበሉ ማለት ነው። ይሄንንም ዝም አለ ድክመታቸው ነው ብለን ማለት ነው። በቃ አሳ የሰሩ ያሳ የምግብ ዝግጅት አባፋኑኤል የሚባለው አሜሪካ ያለው በኢቢኤስ ቴሌቪዥን ቀርቦ ያሳ ዝግጅት እያዘጋጀ ይሄን ነው የምንበላው ያሉ ደሃ ህዝብ ላይ ሞዘቁብን። ይሄንንም ዝም አለን። መጥምቁ ዮሐንስ ገድልን ግን ሲያወግዝ ዝም ብያ ላይም ነው ዋናው ነገር እንጂ ገመናውን ዝም ብዬ ዋጣ አድርጌ ነበረ ለማለት ነው። አው የሐሳቡ ልዩነት እኮ ዮኒ አንተ የምታምነው እኮ ትክክል ነው ማለት እንደ መጽሐፈ መነኮሳቱ ከተኬደ ትክክል ነህ። በዛ ለምን አልተኬደም ነው መብት እኮ አለ የመጠየቅ። ምክንያቱም አንተ የምታምነው ነው አይደለ? ቤተክርስቲያኒቱ ይሄ የኔ የእምነት መመሪያ ነው ብላ ካቀረባቻቸው መጽሐፍቶች መጽሐፈ መነኮሳትም አለ፣ ቅድም ኤርሚ የሚያነሳው መጽሐፍ አለ። ቤተ አቅሌስያ ደግሞ እነኚህ ወይ መጽሐፈ መነኮሳቱን ወይ ገድላቱን ወይ ድርሳናቱን አልቀበልም የምትል ከሆነ ወይ አልቀበልም በለው እንጂ እሱ መጽሐፈ መነኮሳትን አንስቶ አንተ መጽሐፍ ቅዱስን አንስተ ስታወራው ገብተዋል። በሁለቱ መካከል ያለው ሀሳብ ግጭት እያመጣ ነው። ስለዚህ አሁን ቤተ አቅሌስያ በዚህ ጉዳይ የምትለውን በልና እንደዛ እያላችሁ እየተረዳዳችሁ እንትን አውሩበት። ቢኒዬ አንድ ደቂቃ ስጠኝ ልጠይቀው። ቤተ አቅሌስያን በመጽሐፈ መነኮሳት ማለት ነው። አንተ አቤልን አታስወጡት ወገኖች። ቢኒያ እኔ ድጋሚ ያስገባት ፕሊስ ይጠይቀው። መጠየቅ ፈልጓል። ቢኒ አትከልክለው ወንድማችን። እኔ ተጠያቂ አይደለሁም እውነት ለመናገር ከፈለገ አልጠይቅም ማለት ይችላል። ከፈለገ ይጠይቀው። እኔ አንድ ደካማ ቤተ አቅሌስያ ከፈለግ መጠየቅ ትችላለህ ብለህ በአንተ ፍቃድ ላይ የተመሰረተ ጥያቄ ከጠየቀህ ትቀበላለህ። አይ አልቀበልህም ብለህ የማለት መብት አለ። አቤልም ኦርቶዶክስ ነው፣ ዮናስም ኦርቶዶክስ ነው፣ አንተም ኦርቶዶክስ ነህ። በጨዋነት እያወራችሁ ነው ያላችሁት። መብቴ የተከበረ ነው። አልቀበልም ብለህ የማለት ማለት ነው። ይቀበላለሁ ብለህ የማለት መብት ነው። አቤል ፍቃዱን ጠይቀህ ከተቀበለ ጠይቀዋለህ። ካልተቀበለ ጥያቄን ይዘህ ወይ ዮናስ ይቀበላል ወይ ሌሎች ኦርቶዶክስ እናስገባን እንላለን።
እኔ 100% ዮናስን ሐሳብ ደግፈዋለሁ። እኔ የምጠይቀው በመጽሐፈ መነኮሳት ላይ ነውና ፈቃደኛ ነው ወይ ቤተ አቅሌስያ? ፈቃደኛ ነህ ልጠይቅህ? ተመሳሳይ ከሆነ እኮ ጥያቄ እኮ አያስፈልግም። ባነሳቸው አሁን ለምሳሌ በመጽሐፈ መነኮሳት ህጉ አንዱ በበቅሎ እንኳን መሄድ አይቻልም ከተባለ ወደፊት የሚመጣውን ቴክኖሎጂ አያውቁም ማለት ነው ቅዱሳን አባቶቻችን መነኮሳቶች? እስኪ ይመልስልኝ። አንተ የዘመኑ ቴክኖሎጂ አመጣህ ነው የተናገርከው። ይፈልጉ በብዙ ነገር ተነጥቀው መሄድ እና እሺ ልመልስልህ። እሺ አንተ በዚህ ያኔ መጽሐፍ የሚጻፈው በወቅቱ ሰዓት ጊዜ ነው። ቤተ አቅሌስያ ቆይ አንድ ሀሳብ አለኝ እኔ። አቅሌስያ የምትናገረው ነገር በጣም ሁላችሁ የምታወሩት በመረጃ ነው። እነሱም በመጽሐፍ ነው የሚጠይቁ፣ አንተም በመጽሐፍ ነው የሚጠይቀው። ለምሳሌ ቴክኖሎጂን ከመጠቀም አኳያ ተብሎ ከተባለ የሚወገዝ ከሆነ አሁን ቤተ አቅሌስያ የሚያነሳቸው ሀሳብ የሚሞግትበት ምን ክፋት አለው ነው። መነኮሳት አሁን መኪና ቢጠቀሙ ኦኬ፣ እናንተ የጠቀሳችሁት ደግሞ ኮት ያደረጋችሁት መጽሐፍ አለ። ለምሳሌ የአማቴው ልጅ ነቢዩ ዮናስ በመርከብ አይደል እንደ ወደ ተርሲስ ሄደው ኦኬ፣ መርከብን ተጠቅሟል። ቅዱስ ጳውሎስ በመርከብ አይደል እንደ ወደ ሮም ሄደው መርከብን ተጠቅሟል። በዘመኑ የነበረ ቴክኖሎጂን ተጠቅመዋል ማለት ነው። ነቢዩና ሐዋርያው ተጠቅመዋል። ኦኬ ኢቭን ጌታ ራሱ ከሐዋርያቱ ጋራ በገሊላ ባህር ላይ ወደ ጌንሴሬጥ ወደ ማነው ወደ ጌርጌሴኖም ወደ መቃብሩ ስፍራ ተሻግረው የለ እንዴ? በጀልባዋ በመርከቧ ማለት ነው። ቴክኖሎጂ እኮ ነው በዘመኑ። በውሃ ላይ ቢራመድም ጌታ ግን ያንን በጀልባ ተጠቅሟል። ጳውሎስ መርከቤ ተሰብሮብኛል ብሏል። ዮናስ መርከብ ተጠቅሟል። እና ቤተ አቅሌስያ የሚያነሳው መጽሐፍ ቅዱሳዊ የሆነ በጣም ደረጃ ያለው ነገር ነው። እናንተ ደግሞ የምታነሱት መጽሐፈ መነኮሳትና አይ ቲንክ ከጨመራችሁበት ፍትሐ ነገሥት እዚህ ጋር መናገር ስላለብኝ ነው። ኤርሚዬ ሀሳቡ እንዳይስት ከቤተ አቅሌስያ ላይ ስለተቀበልኩት ቆይ ከቤተ አቅሌስያ ላይ ስለተቀበልኩት ይቅርታ ብዬ እሱን ስለተቀበልኩት እሱ ነው የሚናገረው። ከዛ አንተ ትናገራለህ። ቀጥሉ። ቤተ አቅሌስያ ቀጥል። መልካም። አሁን እኔ ማስረጃ ሆኖ እኔ አሁን እየተናገርኩ ያለሁት አንድ መጽሐፍ ቅዱስ ነው። ሁለት ደግሞ በሰዓቱ የተጻፈበት አሁን እንደዛ ብሎ ተጽፏል ወይ መጽሐፉ ላይ እንደዛ ብሎ ተጽፏል ወይ የሚል አቤል ጠይቋል። ያኔ በሰዓቱ ይሄን ነገር አያውቁም ወይ ለሚል ጥያቄ አንድ ነገር የሚጻፈው በወቅቱ ባለው ሁኔታ ነው እንጂ ስለ አሁኑ ከዛ በኋላ ስላለው ለምሳሌ አሁን አገልግሎቱ በሚሰፋበት ሰዓት ሊሆን ይችላል። ደግሞ አገልግሎት ዋናው ዓላማ ያንን የተጻፈው ነገር እኮ እንዳለ ሆኖ የሚታይበት የራሱ መንገድ አለ። ለምሳሌ የሃይማኖት ዶግማ አይደለም በቤተክርስቲያናችን። አንተ ቤተክርስቲያነቱን የምታውቅ ከሆነ አሁን ለምሳሌ ገድለ ዮሐንስ እንደዚህ ተብሎ ወደ ሐሳቡ ከመምጣቴ እሱ ካነሳው እንደ ቀኖና የሚባል ነገር አለ። ያንን ማወቅ አለብን። ለምሳሌ ለአገልግሎት አስፈላጊ ከሆነ አንድ አገልጋይ ያው ለክርስቶስ ራሱን ሰጠ ማለት ነው። ስለዚህ በአገልግሎት ቀድሞ የነበረ አዲስ የሆነ ስርዓት አይደለም ቤተክርስቲያን የምታስተናግደው። ለአገልግሎት ሌሎች ሐዋርያትም እንደሚሄዱ ሁሉ በተመቸ ሁኔታ ሁሉም ቦታ ለመድረስ ጊዜውን መጠቀም ዘመናዊ ያመጣውን ለአገልግሎት እግዚአብሔርን ለማገልገል በደመና መሄዱ የቅድስና ደረጃ ላይ ባይደርስ ሰው በሚቻለው በቴክኖሎጂ ተጠቅሞ የትም መሄድ ይችላል። ስለዚህ በእግሩ ይሄድ የሚል አንድ ቦታ እንዲቀመጥ ቀኖና የሚባል አለ። በደንብ ካወካት ማለት ነው ቤተክርስቲያኑ። ስለዚህ ከዛ አንግል ነው መታየት ያለበት ማለት ነው። የሃይማኖት ማስረጃ ወይም ዶግማ አይደለም ይሄ ማለት ነው። ባቱን ማጽናት ማለት የሞተ ማለት ነው። ለእግዚአብሔር ራሱን የሰጠ ነው። በዚያ ትር ከተባለ ለምንድን ነው የሚሄደው? ራሱን የሰጠ ነው ማለት ነው።
እኛም እኮ ጃንደረባ እንባላለን። ገብቶሃል አይደል? ይኸው ስለ ጃንደረባ አይደለም እየጠየቁ ያለ። አሁን ጃንደረባ ማለት ራሱን እኮ ለእግዚአብሔር የሰጠ ማለት ነው፣ ሌላ ነገር አይደለም። ይኸውልህ ቤተ አቅሌስ ይኸውልህ በመንፈስ ቅዱስ ተነድተው እንደሚጽፉ ነው አባቶቻችን። እኔ የማውቀው ሊቃውንታትም ቢሆኑ ስለ መጽሐፍ ሱባኤ በጣም ጥሩ ጥያቄ። በዛም ወቅት በፈረስ እንዲሄዱ ወይም በእግራቸው እንዲሄዱ ህግ ነው። ህግ ከሆነ ይህን ህግ ሲያወጡተኝ አውሮፕላን እንደሚመጣ የተለያዩ መንኮራኩሮች እንደሚመጡ አያውቁም ወይ? ያንን ነገር ሲጽፉት ይህን ህግ ሲያወጡተኝ ወይስ መንፈስ ቅዱስ መርቷቸው ነው? ለጊዜው ገደብ ነው ካልከው ታዲያ ለምን የጊዜ ገደብ ከሆነ ሌላ ነገር አይጽፉም? እንዴት ነው የምታየው? ይህን ነገር አሳርቅልኝ ከዘመኑ ጋር ቴክኖሎጂ ቻርጀር ሊዘጋ ስለሆነ አንዴ ቻርጀር ሊዘጋ ስለሆነ ተናግሬ ልውጣ። ቤተ አቅሌስ አንድ ላይ እንዲመልሰው ነው፣ ሊዘጋብኝ ስለሆነ ነው። እዚህ ጋር ኤርሜ ተናገረው መርከቦች በመጽሐፍ ቅዱስ አንዴ ቆይ አንተ ኦርቶዶክስ በዚህ መርከቦች ለኤርሚያስ ነው መጽሐፍ ቅዱስ ላይ ለኤርሚያስ ነው መጽሐፍ ቅዱስ ላይ መርከቦች ተጠቅመዋል ምናምን ብሎ ቅድም ሲናገር ነበር። እውነት ነው። እኔ ቅድም በጥንቃቄ ነው የተናገርኩት። የ60 ሚሊዮን ብር ታዲያ ለምን ያስፈልጋቸዋል? የ4-5 ሚሊዮን ብር መኪና የለም ወይ? ጥቁር የማያሳይ ጥቁር መስታወት ያለበት እንደ ፖለቲከኛ ተሸሽገው የሚያስሄድ እንደዛ ለምን ያደርጋሉ ነው። አትሊስት በትክክል ደግማችሁ ማየት ትችላላችሁ ንግግሬ ማለት ነው። እሱ አይደለም ችግሩ። የ4-5 ሚሊዮን ብር የ3 ሚሊዮን ብር መኪና ጠፍቶ ነው ወይ 60 ሚሊዮን ብር 150 ሺህ ብር 100 ሺህ ብር የሚከፈሉት ደሞዛቸው ለምንድን ነው? ይሄንን ዝም ብለን ተለባብሰን ማለፍ የለብንም። በቃ እነዚህ ሰዎች እየዘነጡብን ነው። ምዕመኑን ረስተውታል። ችግር የለባቸው። ህንጻ ግንባታ ላይ ናቸው ያሉት። ልደታ ማርያም የ4 ቢሊዮን ብር እንትን አላት። የ4 ቢሊዮን ብር የሚያወጣ ፕሮጀክት ነድፋለች። ምዕመኑ ተረስቷል። የቤተክርስቲያን ዓላማዋ ግን ምዕመን ማምጣት ነበር የሚያስፈልገው። እነሱ ግን ህንጻ ግንባታ ላይ ናቸው፣ ድርደራ ላይ ናቸው። በጣም አዝናለሁኝ። አሁን ግን እኔ በዛም የገባሁት ጥቅሴን ለማስረዳት ነበር። እዚህ እነ ኤርሚያስ ላዘጋጁት ርዕስ በመካከል እናንተ ገብታችሁ ለእናንተ ርዕስ ያው አቅጣጫው ዞረ። ምንም ማድረግ አልችልም። ስለጠየቃችሁን ይሄን የተናገርኩት እንጂ መልስ ለመመለስ ነበር አገባቢ። መልሱን ሳልመልስ አስወጣችሁኝ። አመሰግናለሁ። ቻርጀርን ሞልቼ ካላችሁ ኤርሚያስ ከሳ አቤት ዮናስ እንደ ክርስትና አንተ ምን እየሰራው ነው ብለህ ታስባለህ? ይኸውልህ እነሱ መሪ ናቸው። እኔ አንድ ተራም እኔ ኃጢአተኛ ሆኜ ብገኝ ማለት ነው አንድ አዳምጠኝ። እኔ ብሞት ማለት ነው አንድ ግለሰብ ነው የሚወድቀው። የምሳሳተው ብቻዬን ነኝ። አንድ ጳጳስ ሲሳሳት ግን መደዳውን ነው። እናንተ ለመንጋው ማትራሩ የሃይማኖት መሪዎች ወዮላችሁ ይላል በሐዋርያት ሥራ ላይ። እነዚህ ለመንጋ የማይራሩ አባቶች ናቸው ያሉት። ግልጽ ነው፣ ተጽፏል። በሐዋርያት ሥራ ላይ ተጽፏል። ለመንጋ የማይራሩ ምን ሰራው ብለህ ታምናለህ? አትሊስት ዶግማዋን እቀበላለሁ። እንደው ቢያንስ በህግ እንኳን ኃጢአተኛ ብሆን ዶግማዋ ግን ማለት ነው የኢትዮጵያ ኦርቶዶክስ ዶግማ ገድላት አይሰረዙም። ዶግማዎቻችን አይኖ ይገባኛል። አምስቱ አዕማደ ምስጢር ምናምን ናቸው ዶግማዎች። አንተ አሁን ፍትሐ ነገሥቱን ቆይ ስማ፣ አንተው ታጠፋለህ፣ አንተ ታስተካክላለህ። ይኸውና ስማ፣ ፍትሐ ነገሥቱ ማለት ነው እየሰማ ነው። ተሳደብ ይላል አይልም እኮ። ተሳደብ ማለት በአባቶቼ ላይ ክፉ ነገር አትናገር ይላል። ስለዚህ ወንድሞች እህቶች እዚህ ጋር ያላችሁ አመሰግናለሁ። ሁላችሁ ነው ለራሳችሁ አመሰግናለሁ ወንድሞች። አንድ ኦርቶዶክስ በአርባ ቀን የተቆቆረኝ መጠይቅ ጥያቄ ይሄ ወደፊት የሚመጣ ዮናስ ኦርቶዶክስ ነኝ ላለው እኔ አልቀበለውም። ምክንያቱም ማንም ኦርቶዶክሳዊም የሱን ሐሳብ ስለማይቀበል የቤተ ክርስቲያኒቱን አቋም ስላልሆነ ማለት ነው። ቤተ አቅሌስያስ ስለ ሰዎች ተወውና ልጁ የተናገረው ትክክል ነው። ቤተ ክርስቲያንን የምታየው እንደሆነ የትግሬ ቤተ ክርስቲያን፣ የአማራ ቤተ ክርስቲያን፣ የኦሮሞ ቤተ ክርስቲያን ብላ የምትከፋፍል በእነዚህ ላይ ጸጋ አለ ብለህ ታምናለህ ወይ አንተ? እስኪ እውነቱን እንደ እግዚአብሔር ሰው ከጠየቀኝ ማለት ነው። ኦኬ ማለት አንደኛ ሰው ቤተክርስቲያኒቱ ያስተምሮ ችግር እንደሌለባት ፕሮቴስታንቱ ዓለምም ያውቀዋል። የሕጸጽ እንደሌለባት ወይም በመንፈስ ቅዱስ እንደምትመራ ዓለም ያውቃል። ይህንን መመስከር እችላለሁ እኔ ማለት ነው። ምክንያቱም የአንድ ሰውና የሁለት ሰው ንግግር አይደለም የሚዳኘው ማለት ነው። ርዕሱ አሁን እንደ ጥያቄ የአንተ ጥያቄ ነው።
እንዳንተ ጥያቄ ግን መልስ ስጠኝ። አሁን በበቅሎ ይሄዱ ካለ ወደፊት ራእይ አይታያቸውም ወይ? አየር እንደሚመጣ የተለያዩ መጓጓዣዎች እንደሚመጡ አያውቁም እንዴ? በዛ ህግ ብቻ እንዲሄዱ ያደረጓቸው ህጉ ደግሞ ተገዙ ከሆነ ቆይ ልጨርስ። ኦርቶዶክስ ተዋህዶ የድንግል ማርያም ልጅ ነኝ አምናለሁ። በአማላጅነቷ አምናለሁ። እሺ ቤተክርስቲያን ማለት እሺ፣ አንድ ጥያቄ ልጠይቅህ፣ ቀላል ጥያቄ። ቤተክርስቲያን ማለት ምን ማለት ነው? የእግዚአብሔር ቤት። እሺ የእግዚአብሔር ቤት፣ የእግዚአብሔር ቤት ማለት ነው ትርጉሙ። ታዲያ ቤተክርስቲያን ማለት የክርስቲያን ቤት ነው፣ የእግዚአብሔር ቤት ነው። አንተም ነህ ልክ አይደለም። የክርስቲያን ቤት ማለት የእግዚአብሔር ቤት ማለት አይደለም። ምንድን ነው ታዲያ? ምንድን ነው አንተ? ቤቴ እግዚአብሔር ቤት ይባላል ብሏል አይደለ? ቤተ ክርስቲያኗ የእግዚአብሔር ቤት ማለት ስሙ። ይኸው 1000 ሰው አለ። ቤተ ክርስቲያን ማለት ምን ማለት ነው? የክርስቲያን ቤት፣ የክርስቲያን ቤት። ለምን ትጠይቀዋለህ? እንደዚህ ኦርቶዶክስ ነኝ ካለ ይሄን ማወቅ አለበት። ቤተ ክርስቲያንን ከማያውቅ ትርጉሙን እኔ ካሜራ ከፍቼ አሳያለሁ። ስላድኑ ሁላ አሳያለሁ ከፍቼ እማምንበት ነው። ስለሱ አይደለም ጥያቄ። አሁን ስለ ቤተ ክርስቲያን ይሄውና የጠየቁት ስለማውራት አንችልም ማለት ነው። ቢያንስ ለመናገር ቤተክርስቲያን የሚለውን ሐሳብ ማወቅ አለብን ማለት ነው። አባጣ ትላለህ እንዴ? ይኸውልህ ማቴዎስ 10 ላይ ያለውን ቃል አታየውም እንዴ? በእጃችሁ እንኳን ሰባቱ አዕማደ ምስጢር እሱ ኦርቶዶክስ ነኝ ካል ሰባቱ አዕማደ ምስጢርን ተናገረች። ቤተ አንዴ ቆይ ስላድኖ ገዝተህ ሊሆን ይችላል። ቆይ አንዴ ቤተክርስቲያን የሚለውን ትርጓሜ ትክክል አይደለህም ስላልከው አንተ ደግሞ ንገረው። ቀላል እኮ ነው። አንተን ደግሞ ትርጓሜ ንገረውና ከዛ ትተራረማላችሁ። ከዛ ትቀጥላላችሁ ሐሳቡ ላይ ምን ችግር አለው? አሁን ሚውትን አንሳና ቤተ አቤል አንተ ትክክል አይደለም ስላልከው ትርጓሜውን ንገረው አንተ። እሺ ብሩክ አመሰግናለሁ። እሺ መልካም። እኔ ያው ክርክር አይደለም እኔ ያወራ ያለሁት፣ ግን ሰው ያልሆነውን ማንነት እዚህ ጋር ማንጸባረቅ የለበትም። ለምሳሌ ማለት ነው አንድ ክርስቲያን ማወቅ ያለበት ነገር አለ። እንደኛ ቤተክርስቲያን ኦርቶዶክስ ነው የሚባለው የሚጠመቀውም እኝን ሲያውቅ ነው። ለምሳሌ አሁን 5ቱ አዕማደ ምስጢርን 7ቱ ምስጢራተ ቤተክርስቲያንን ማወቅ አለበት በትንሹ ማለት ነው። ኦርቶዶክስ ነኝ ለማለት ግን ኦርቶዶክስ ነኝ ለማለት መንገደኛ ሁሉ ኦርቶዶክስ ነኝ ካለ ነገረው። ቤተክርስቲያን ስላልጠየቀው እሱ ይሄን ስላልጠየቀው ለዛ ይሄንን ይመልስልኝና ከኔ ጋር በሐሳብ ይግባባል ማለት ነው። ቆይ ቤተክርስቲያን የሚለውን ትርጉም ንገረው አንተ ደግሞ። አቤል የእግዚአብሔር ቤት ማለት ነው እና አንተም ነክ ማለት ነው ብሎሃል። እና አንተ ደግሞ ንገረው እስኪ ትክክል አይደለህም ስላልከው ቤተክርስቲያን የሚለውን ትርጓሜ ንገረው። አቤል ምን ይማር ማለት ነው። ከዛ ቀጥሉ ትጠይቀዋለህ። ከዛ እሺ አለ አቤል አለው እየሰማው ነው። እሺ መልካም። ቤተክርስቲያን ማለት የክርስቲያን ቤት መኖሪያ ማለት ነው። ገብቷል? እኔስ ምን አልኩ? አይ እግዚአብሔር ቤት ነው አልክ እኮ። ታዲያ እግዚአብሔር አያድርበትም? የምትሰባሰብ ነው። አይ ቆይ ተው እንጂ የክርስቲያንን ቤት እግዚአብሔርን ቤት ብያለሁ። እግዚአብሔር ቤት ይባላል ብሏል አይደለም? ቀጥታ ነው የጠየቅኩህ ነኝ። ችግር የለም። አንተ በምትለው ምስማማለሁ። አሁን ወደ ጥያቄ ነው የምሄድ። አሁን ሆነ ከሳቱ መጽሐፍ የእግዚአብሔር ቤት ነው አልክ። አሁን እሱ የእግዚአብሔር ቤት ነው። እኔም ተመረጥኩ ልነግርህ እኮ ነው። ይኸውና እኔ አሁን ችግር የለም እቀበላለሁ እኮ የእግዚአብሔር ቤት ነው። የክርስቲያኖች ቤተክርስቲያን ማለት የክርስቲያን ቤት ማለት ነው። ያው እግዚአብሔር ያለበት እግዚአብሔር የሚመለክበት ነው። የእግዚአብሔር ቤት ነው ይባላል። ግን አሁን ቀጥታ እኔ ደግሞ ልጠይቅ፣ የእግዚአብሔር ቤት አይደለም ብያለሁ ወይም የክርስቲያን ቤት አይደለም ብያለሁ? እኔ ቀጥታ ቃሉን ነው የጠየኩህ። በቃ ከተግባባን መቀጠል ነው። ትክክል ነህ አንተም። እኔ ደግሞ በተረዳሁት ደግሞ ተናግሬያለሁ። እንዳንድ ኦርቶዶክስ እኔ የምጠይቅ እንቀጥላለን። አንተ አሁን ኦርቶዶክስ ነኝ ብለህ እዚህ ጋር ስለቀረብክ ነው እያወራ ያለሁት። አንተ ይኸውልህ አዕማደ ምስጢራት ምናምን የምትለውን ነገር አሁን ተወው እና እሱ ቤተክርስቲያናችን ላይ እንጠያየቅ። አሁን ህዝብ እየተከተለ ያለው ምንድነው? መጽሐፈ መነኮሳትን አንስተሃለኝ በዚህ ርዕስ ላይ እንቀጥላለን። አሁን ለእኔ ነው እድሉ የተሰጠው።
በርዕሱ ሂድ። በመጽሐፈ መነኮሳት ነው ሄደን ርዕሱን ይዘድ። አይ አሁንማ እኮ እየሄድኩ እኮ ነው። ቤተክርስቲያን ማለት እኮ ጠየቅኩ እኮ እኝን እኮ አልቀበልም አልክ አንተ። አንተ ባልከው ላይ እኮ ነው እያወራ ያለሁት። የቤቱ ርዕስ አሁን ስለ መጽሐፈ መነኮሳት አነሳል። መጽሐፈ መነኮሳት አባቶች ቅዱሳን አባቶች በመንፈስ ቅዱስ ተረድተው ይጽፋሉ። እሺ አሁን ለእኔ ስጠኝ። አሁን ቤተክርስቲያን ብዬ የጠየቅኩ ለምን መሰለህ? አንተ አባቶችን ስትቃወም ቤተክርስቲያንን ስትቃወም ነበር አይደል? ቤተክርስቲያን ማለት ምን ማለት ነው? ይሄን ቤተክርስቲያን ተቃውመሃል ብትለኝ ስጠኝ እስኪ አንድ መረጃ። እሺ መልካም። ፍትሐ ነገሥቱን ትቀበላለህ? ሁሉን እንቀበላለሁ። የኦርቶዶክስ ሁሉን ነገር እቀበላለሁ። እሺ ፍትሐ ነገሥቱ ላይ ስለ አባቶች ምን ይላል? አንድ ምዕመን ማድረግ ያለበት ነገር ምንድን ነው? ንገረኝ እስኪ። አንድ ምዕመን ማድረግ ያለበት አባቶችን የጻፉትን መከተል ነው። ስህተት ካገኘ ደግሞ መቃወም ይችላል፣ መብቱ ነው። መቃወም አይችልም? ይችላል። ለምን ብትለኝ በመንፈስ ቅዱስ ቆይ እየተቃወምኩ እኮ ነው። አሁን እኔ እናስረዳኝ አልኩ። ካላስረዳኝ አሁን ጭንቅላቴ ላይ ጥያቄ ይሄውና ሀሳብ ልሰጥህና ልጨርስ ነው። እኔ አሁን ሌላ ድርስ ውስጥ አንተ አሁን ድርሻህን እንኳን ብጠይቅህ አታውቅም። አንደኛ አሁን ለምሳሌ አንተ ምዕመን ሆነ ክህነት ያለውን ሰው እንዳትናገር ያዛል። ከስርዓት ወጣ ከሆነ ከስርዓት ወጣ ትላለህ እንጂ መጽሐፍ ቅዱስ ለክህነት ላላቸው ብቻ ጸጋ የሚሰጠው አይደለም። አሁን እያልኩ ያለሁት እኔ እንድትናገር መጽሐፍ ቅዱስም አያዝም። የባልንጀራህን የባልንጀራህን በደልና ኃጢአት አሁን ቤቱ ያው የሚሰማው እሱ ክርክራችሁን አስቀምጡ ይላል አይደለም? አሁን መጽሐፍ ቅዱስ ቅንነት ወደ እግዚአብሔር መንገድ የሚወስድ ክርክራችሁን አስታውቁ ይላል። እኔ አሁን የምከራከርህ ያመጣው ጥያቄ አልኩ ወንድሜ፣ እወድሃለሁ በድንግል ማርያም ስም ነው። እውነት ነው የምናገር፣ ግን እንድታስረዳኝ የፈለኩት መጽሐፈ መነኮሳት አልኩ። አሁን አዲስ ነገር ነው ልጁ የነገረኝ። ዮናስ ደስ የሚል ቃል ነው የተናገረው። እውነቱን ነው። መነኩሴ ማለት የሞተ ለእግዚአብሔር ራሱን የሰጠ ነው። አባቶች ከገዳማት ሲመጡ መነኮሳት በባዶ እግራቸው የሚመጡ በቅሎ ምንም እሱ ጨምሮታል። ጥሩ ከህጋችን በበቅሎ ይሄዱ ከተባለ ለምንድን ነው በዘመናዊ ነገር የሚሄዱ? ዘመናዊ እንደሚመጣ አያውቁም ወይ ብዬ ነው የጠየቁ። እኔ አየህ እሱን ነው የጠየቁ። እሱን ነው አሳርቅልኝ የምልህ ያለ ዘመናዊነት እንዴት እንደሚመጣ የነጋ ወጡተኝ። ዝም ብለህ ስማ አንተ። አሁን እኮ መስማት አሁን የመስማቱ እንትን ካለ እኔ ደግሞ የጠየቅኩ አሁን መጀመሪያ መጽሐፍ በብራና ተጽፏል ወይም እሺ በሌላ አገላለጽ ያኔ በደመና ይሄዱ ነበረ አይደል? በደመና ብቻ አይደለም፣ በቃ በሰረገላ ይሄዱ አሉ። አሁን በሰረገላ ስለሄደ አልተጻፈም ልትል ነው? እሱን ተውሽ፣ ሌላ ልበልልህ ማለት ነው። ተሰውሮ የሚቀመጡ አባቶች አሉ አምናለሁ። በስውር የሚቀመጡ አሉ። እሺ አሁን በዘመኑ የለም እንደዚህ አይነት ነገር አይደል? ቴክኖሎጂው አልዘመነም። አሁን አያውቁ ማለት ነው። በራእይ አያዩ ማለት ነው። ለምሳሌ እስቲ እግዚአብሔር አይፈቅድም ብለህ ታምናለህ አንተ? አገልግሎት በመኪና አይሄዱ ይላል እግዚአብሔር። እግዚአብሔርማ ከኔ በላይም ትሰራላችሁ ብሎ አለኝ እኮ። ስለሱ ስራ እንኳን የጠየቁ አሁን እነሱ ህጉን ያወጡት የሄዱበት አሁን የሚታየው እንዳንተ አይደለም። ገብቶሃል አይደል? አሁን እንዳንተ አይደለም የሚታየው፣ እንዳንተ ሀሳብ አሰጣጥ አይደለም የሚታየው ማለት ነው። አንድ አገልጋይ ለአገልግሎት መድረስ ያለበት ቦታ ከሆነ ስልጣነ ክህነቱን በስንት ዓመት ሊደርስ ነው? ለምሳሌ ከአዲስ አበባ አርባ ምንጭ በመኪና ካልሄደ ጸጋውን ያወጣው ጸጋውን ስላመነበት ነው አይደለ? አሁን ለምሳሌ በበቅሎ ይሄድ ብሏል አይደለ? ቶፊትና ቀኖና ታውቃለህ? ምን አልከኝ? ቶፊትና ቀኖና ታውቃለህ? ቶፊቱ ቀኖና አምንበታለሁ። እሱ ችግር የለም። አሁን ይሄን ቃል አስረዳኝ ነው የምልህ ያለ። ስለዚህ እኔም እኮ ያልኩህ እኮ ነው። ስህተት ከሆነ ስህተት ነው በለኝና እኔም አባቶች አሉ። የምን ስህተት ነው? አንተ ያልከው ነው ስህተት እንጂ ይሄ እኮ ቃል እንትኑ እኮ ስህተት የለውም። ስህተትማ ይኸውልህ እንዴት መሰለህ፣ አሁን ህጉ ይሄ ከሆነ ለህጋችን እናከብራለን። አቤቱ ይሰማል ብሩክ። አይ አሁን እንትን ሚዛን የሚደፋ ንግግር አይደለም ወንድማችን። ይሄ አሁን እኔ ነገርኩህ። ወንድሜ
ቤት ለምሳሌ አንተ አርባ ምንጭ ድረስ አልክ አይደለ? ለምሳሌ አረሳት ኢትዮጵያ በርፈ መስቀል አወቁ። ይህን ዘማሪ ተክለ ሃይማኖት ማለት ነው። ለምሳሌ ኢትዮጵያን ሙሉ እየበረረ እየሄደ እንደሰበከ ይናገራል። አሁን የአሁኖቹ ሰዎች ለምን የአሁኑ አባቶች ትራንስፖርት ፈለጉ ለምን አልበረሩም ነው። አቤል ይሄን እያለ ነው እንድትረዳው ብዬ ነው። አቤል ቀጥል። አዎ ምንድነው ትልቁ ነገር ማን ቤተ አቅሌስያ እኔ አሁን ያልተረዳሁት አንተ አሁን አይ ዘመኑ ስለመጣ ዘመኑ ይሄ ጸጋ ይነግራቸውም ወይ? ካልሆነ ደግሞ ጸጋ ከሌለው አርፈው መነኩስናውን ይዞ ይቀመጥ ቤተ ክርስቲያኑ። አንኮ የበጠበጠንን ጸጋ የሌለው ሰው በቃ አጥማቂ ነኝ ይላል፣ ቀቢ ነኝ ይላል። ይሄ ነገር ነው ቤተ ክርስቲያናችንን እያመሰብነን ያለ ነው። ቢዝነስ ነው። የአባትን ቤት መገጃ አድርጋችሁታል ውጡ ብሏልኝ አይደለ? አንዱ አስወጭ መሆን ያለብህ አንተ ነህ። በቃ በበቅሎ ሂድ አለው አይደለ? ህጉን አክብር። ካላከበረ እግዚአብሔር እንዲያከብረው ደግሞ በመጽሐፍ ትገስጠዋለህ፣ ወደ እግዚአብሔር መንገድ እንዲመጣ ታደርገዋለህ እንጂ በበቅሎ በእግርህ የተባለውን ህጉን ጥሶ ሲሄድ እንዴት ነው አንተ ለህጉ የማትቆረቆረው ነው? አይ እሺ ወንድማችን፣ እሺ ለህጉ መቆርቆር አለብህ ነው። እውነት ነው። በቃ እኔ ደግሞ የሚቆረቆረው ለሰው ነፍስ ነው ወይም እና መነኩሴ ነፍስ ነው። ይሄውና አገልግሎት እንዲዳረስ ነው። እዛ ጋርም እኮ አባቶች ገዳማቸውን አይልቀቁ ያሉበትን ቦታ አይልቀቁ ለማለት እንጂ ግን እንደዚህ ሰው ሰፊ ከሆነ አገልግሎቱ እንዲዳረስ ግዴታ ከአዲስ አበባ አርባ ምንጭ በእግራቸው ይምጡ ማለት አይደለም። መጽሐፉ የሚታይበት የራሱ ትርጉም አለው። ስለዚህ አንተ ዳቦው ከቦምቦሊኖ ውስጥ ቀዳዳውን የምታይ ከሆነ ምግቡን ነው ማየት ያለበት። ቦምቦሊኖውን ቀዳዳውን ሳይሆን ቦምቦሊኖ የሚበላውን ነው ማየት፣ መልካሙን ነገር ማየት እንጂ አሁን ይሄ ለአገልግሎት እስከሄዱ ድረስ መጽሐፉ እኮ መልካም ነገርን እንደዚህ ተብሎ ቢጻፍ ግን አገልግሎት በእግር ሂድ የተባለው እኮ ለአንድ አካባቢ ሲሆን ባታቸውን ገዳም ላይ ላሉት ግን እንደዚህ አካባቢ ነው ይወጣ በለኝ። ለአንድ አካባቢ ወይ ለጎንደር በለኝ ወይ ለባህር ዳር በለኝ አካባቢ ከሆነ እንዲጥቀሰው ለዓለም ሁሉ እንዲሄዱ ነው ወንጌልን እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ይላል። የነገርኩህ እኮ ነው። የነገርኩህ እኮ ነው። ስማ እንጂ አካባቢ ለአገልግሎትማ እኮ ከሆነ እግር ሲባል እኮ አሁን የእግርህን ጫማ አውልቅ ማለት እኮ ምን ማለት ነው በመጽሐፍ ቅዱስ? ቆይ ከግብፅ ጳጳሶች በምናቸው ይሄዱ ነበር? በእግራቸው አይደለም? ቆይ ጵጵስና ተቀብለው የሚመጡ ሳራን በራት አውቀዋለህ? ስለማውቀው ነው የምነግርህ። እሺ ጎበዝ ያጉላ በሚሄዱ አባቶች ናቸው እንግዲህ ያሳደጉናል። አሁን የግብፅ ጳጳሳት ካልክ የግብፅ ጳጳሳት ከግብፅ እስከዚህ ድረስ መምጣት ያለባቸው በምንድን ነው? በእግራቸው ሲመጡ የነበረ ሞነከሳቶችም የሚሄዱ አሁን እሺ ቆይ አሁን ለምሳሌ ስለዚህ መልስልኝ። ከዛ መምጣት ያለባቸው በምንድን ነው? መልስልኝ ያልኩህ እኮ ነው። በጸጋቸው የተሰጣቸው ጸጋ ህጉም የሞነከሳት ህግ በእግር ካለው በእግር በበቅሎ ካለው በበቅሎ ለምን ህጉን ይጥሳል? እሺ በበቅሎ እሺ ጥሩ። አሁን አንተ ከአዲስ አበባ እዚህ በበቅሎ ይምጡ ነው የምትለው? አዎ ጸጋውን ይወቅ። ታዲያ በእግራቸው አይደል የሚመጡ የነበር እንዴ? ከጎንደር ተነስተን በአዲስ አበባ በእግራችን አይደል የምንመጣ የነበር? ጸጋ ካለ በዛ ነው የምትለው። እሺ አንተ ከክርስቶስ ይበልጣሉ ከአምላካችን ይበልጣሉ ብለህ ታምናለህ? ከአምላካችን ይበልጣሉ ከኔ በላይ ትሰራላችሁ ብሎ አለኝ ነው ያልኩህ። ከአምላክ ማን ነው የሚበልጠው? ከኔ በላይ ትሰራላችሁ ማለት ምን ማለት ነው? ስራ ትሰራላችሁ። እሱ ያልሰራቸውን ያላደረጋቸውን ለምሳሌ ይሰራሉ ማለት ነው። ስለዚህ አሁን ከግብፅ ይመጣሉ ኢትዮጵያ በእግራቸው ሲመጡ ነበረ ነው ያልኩህ። መረጃ የሰጠው በእግራቸው ይሄዱ ነበር። ጸጋቸውን ራሳቸው ያውቃሉ። ጸጋቸውን አየህ። አሁን በእግራቸው የሚሄዱ አሁን መልስልኝ። እኔ እኮ አሁን ሌላ ቦታ ስትጠየቅ እኮ እኔ መለስኩልህ። አሁን የግብፅ ጳጳሳት አልክ። ኦሆ ስማ እንጂ ሰውየው የግብፅ ጳጳሳት ካልክ በእግራቸው ይመጣሉ እንደ ያይ ነው እያልኩ ያለሁት እኮ። ልመልስልህ ይኸውልህ የግብፅ ጳጳስ ተቀብተው አሁን ነው የሚፈልገው። ላምጣልህ ዝም በል አዳምጠኝ እኮ ወንድሜ። ወደ ግብፅ አሁን ነው የሚፈልገው። አሁን ልሰጥህ ወደ ግብፅ ሲሄዱ ጳጳሳት ሞነኮሳቶች አብረው ይሄዳሉ አይሄዱም? መጀመሪያ አንተ ራስህ አይደል ያልከው በእግር ይሄዳሉ። አሁን በእግር ይመጣሉ እንዳልኩኝ ህጉ ከሆነ ይሄዱ እኮ ነው የምልህ።
ህጉ ከሆነ አሁን ቆይ አድምጠኝ አንድ ጊዜ። ለምን አታጣም? አሁን ይሄዳሉ አይሄዱም ነው? ኦኬ ልመልስልህ። ህጉ አው ወይም አይ እንዴ አትሰማም እንዴ? አይ ወይም አይ እንድትል ነው የምፈልገው እኔ። በህጉ ነው መሄደዋ። በህጉ አይደለም ተው። አሃ ያለ ህግ እንሂድ እንግዲህ ክርስቶስ ናቸው ማለት ነው። እኔ የምጠይቀህ ክርስቶስ ነው እንግዲህ ክርስቶስ ናቸው ልበላቸው እንዴት ነው? ወይ አሁን አንተ ብዙ ያልተረዳኸው ገና እንደ ዮኒ አንተም ኦርቶዶክስ። አረ ዮኒ ምናምን አትበለኝ። እነሱ የራሳቸው ስራ አላቸው። እኔ ደግሞ ስለ እውነት እሞታለሁ በእምነቴ። ይኸውልህ በእምነቴ ይኸውልህ አንተ እኮ ነፍስ ይሙት የምትለው እኮ ነው። በእግር መሄድ አለባቸው ብለህ ያልተረዳኸው ላስረዳህ። የሞነክረሳት ህጉ ነው። ህጉ በእግሩ ይሄድ ብሎ አለኝ፣ በበቅሎ ይሄድ ብሎ አለኝ። ይሄድ የማይሄድ ካለ ደግሞ አልቀበለው። እኔ እኮ ጠየቅኩህ እኮ አሁን ይሄውና ስማ፣ አሁን ነገርኩህ እኮ የሚታይበት የራሱ እንትን አለ። ለምሳሌ ከግብፅ ወደዚህ ሲመጡ አባቶች በምን ይመጣሉ? መልስልኝ። እሱን በፊት ነው አሁንማ ህጉን ጥሰውታለኝ። በአውሮፕላን ይመጣሉ፣ በተለያየ ህጉን ጥሰዋል እያልኩ እኮ ነው እኔ። ታዲያ ግብፃውያንም ጥሰዋል ማለት ነው? ግብፃዊ ይበል ሮማዊ ይበል እሺ፣ እኔ ከእሱ ጋር አሁን ይቅርታ አድርጉልኝና አይ ግብፃውያንን አንተ እንግዲህ ራስንም አትቀበልም። በል ለአገልግሎት ነው ዋናው ዓላማው እንጂ። አሁን ስለ ግብፅ ያነሳው ኢትዮጵያውያኖች ጵጵስና ሲቀበሉ ከግብፅ ነበረ፣ በእግራቸው ነው የሚሄዱ። የምታውቀው ከሆነ ታሪኩን በመሀል ሳራ ነገርኩህ እኮ ሰው እንዲድን እግዚአብሔር ከህግም ውጭ ይሰራል፣ በህግም ይሰራል። ታውቃለህ ነው አምናለሁ እኮ። ስለዚህ ሰው ይሙት ብለው እና ያለ ህግ እንዲሰሩ ማን ሰጣቸው ትእዛዝ ነው? እኔ የምልህ ሰው ይሙት ተብሎ መንገድ ላይ አሁን አንተ የክርስትናውን ሂደትም የተረዳ አይመስለኝም። ይቅርታ አድርግልኝ። ቤተክርስቲያን የቆመችው ነብሳት ላይ ነው። ስለዚህ በመኪና አይሄዱ ካልክ ክህነቱ ይቋረጥ እያልክ ነው። ገብቶሃል አይደል? ቤተ አቅለሲያ አንድ ሚስጥር ልንገር። እኔ እውነት ነው የምልህ የ7 ዓመቱን ትምህርት በአንድ ዓመት አብሾ እየጠጡ እየተማሩ ነው አሁን የበጠበጡና ቤተክርስቲያናችን። እውነት ነገር ልንገርህና እንደዚህ አይነቱን እያነጠርክ አውጣ። እውነት ለኦርቶዶክስ የምትቆረቆር ከሆነ ምን ላይ ነው አብሾ የሚለው ምን ላይ ነው ንገረኝ። አብሾ ቤተክርስቲያናችን እየበጠበጡ የሚጠጡ ድምጻችን እንዲያምር ምናምን እየተባለ ብዙ ነገር ይሰራ አይደል እንዴ? የለም አትፈቅድም ቤተክርስቲያኑ። አንተ ቅጠልማሽና ቤተክርስቲያነቱን ቅጠል አብሾ ምናምን ቤተክርስቲያነቱ እንደዚህ አይነት አስተምሮ የላትም። አንተ አሁን ድምጽ እንዲያምር ብለህ አሁን በልጅነት አብሾ አልጠጣህም ገና ስንማ በአፍ አትጸዳዳ። ኦርቶዶክስ ነኝ አትበል እሺ። የማታውቅ ኧረ 100% አንተ አይደለም ማተሙን መስጠት። ወንድሞ እህቶቼ ሁላችሁንም አከብራችኋለሁ፣ አመሰግናለሁ። ያላችሁ ይቅርታ አድርጉልኝ፣ እኔ ልወጣ ነው። ቤተ ክርስቲያ እኔ ወዳለው በድንግል ማርያም ስም ግን አልኩ እውነትን እውነት በለው። እዛ ላይ ተሸጉደው ያሉ ጸጋ ያለባቸውን አባቶች የነፍስ ድነት ጋር ነው አባዬ አጥማቂ ቤተክርስቲያን እያሸማቀቁ ምን አልከኝ? እውነተኛ አጥማቂዎች አሉ። አሁን አንተ ተሳዳቢ አይደለም። ቤተ ክርስቲያን መምህር ግርማን ትቀበላቸዋለህ? ንገረኝ እስኪ መምህር ግርማን ትቀበላቸዋለህ? አሁን አንተ መልስ ስጠኝ ወንድሜ። እኔ እነዚህ በኩሉ ጋራ ጊዜ የለኝም ስለሰው ለማውራት። ሲደበደብ አይደለም የምትውለው። እውነት እናውራ ስለሰው ለማውራት አባዬ ቦታ ስለሰው አይደለም ስለሰው እኮ ነው። ታዲያ እስከ ዓለም ፍጻሜ እውነት ይዘህና አዎ ጸጋ ይኸውልህ እኔ መምክር ይኸውልህ እንደው ጸጋ ካለ ይኸውልህ ስለሰው መጥቶ ከሌ ብለህ አንድ ነገር ልንገርህ ቤተ ክርስቲያን ወንድሜ። ይኸውልህ ጸጋ ካለ አሁን ለምሳሌ የአጥማቂነት ጸጋ ካለ አንድን ሰው ስትቃወም ሄደህ በጸጋ በክርስቶስ ስም ተነስና ተመላለስ በለው። ጸጋው ትክክል አይደለም ካልክ ዝም ብለህ በሚዲያ ጸጋ የሌላቸው ጸጋ ያላቸውን ሰው ሲቃወሙ ነው ማየው። እዚህ አየህ አይደል? አንተ አሁን ከየት እንደሆንክ እየታወቅክ ነው ማለት ነው። አንተ ሰዎችን ተከታይ ነህ። ዳዊት ስለ አባ ግርማ ስለ እንትን ሰው ነው የምትከተለው ማለት ነው። አየህ አይደል? ሰው ጸጋ እከተላለሁ። እውነተኛ ጸጋ ሰው ሲፈወስ እወዳለሁ። እኔ ካየው በእግዚአብሔር ቃል እመረምረዋለሁ። የምመረምረው በእግዚአብሔር ቃል ነው። አንድ ነገር ልንገርህና ኖ እንደው አትሳሳት። ማምላክን ነው የምልህ። እኔ እውነት ነገር ነው የምነግርህ። በእግዚአብሔር ቃል እመረምራለሁ። አጥማቂ ነኝ ፈዋሽ ነው የሚለው ገንዘብ እየተቀበለ በሻንጣ የሚያለው አገልጋይ ሁላ እመረምረዋለሁ ነው የምልህ።
በማቴዎስ ምዕራፍ 10 ባለው ቃል አስጠንቅቆ በላካቸው ቃል እመረምራለሁ። እውነቱን ነገር ልንገርህና የትኛው አገልጋይ ነው እውነተኛ አገልጋይ? የእግዚአብሔርን ቃል ለእግዚአብሔር ስጡ ነው የሚለው። በመቀነታችሁ በማህለቅታችሁ ብር ወይም ጨርቅ አታዝ እየተባለ ዶላርና እንትን እየተሸከመ የሚሄድልኝ ጸጋ አለው እንዴ? ቤተክርስቲያንን ከሁለት የሚከፋፍል ሰው ጸጋ አለው እንዴ? ይህን መርምር እኮ ነው የምልህ ያለ እንጂ ተነሰን እንደዚህ ነው። ገመና የሚባል ነገር የለም በክርስቶስ ቤት ገልጦታለኝ። በአባቴ ቤት መነገጃና መሸቀጫ አድርጋል ብሎ በጅራፍ ገርፋ ውጡ አለኝ። ከጅራፉ ውስጥ ካልቀመስክ ደግሞ የእግዚአብሔር ቃል ያቀምስህ አለኝ። እውነት ነው የምናገረው። እኔ ለማንም ይደሰት ለማንም እንትን ይበል ብዬ አይደለም። በነገራችን ላይ እኔ አቤል ኦርቶዶክሳዊ መሆኑን እመሰክራለሁ። ለምሳሌ እኔና አቤል ከዚህ በፊት ስናወራ እግሩ የረገጠበትን ስፍራ ሁሉ ሰግዳለሁ በማለት ቤተ አቅሌስያ ለምሳሌ ጌታ በአህያይቱ ውርንጭላ እንደገባ ይናገራል መጽሐፍና ለአህያይቱ ሰግዳለሁ ጌታ ስለተቀመጠባት ብሏል። አሁን አቤል ማለት ነው ባለበት ነው የምነግርህ። አሁን አንተ ለአህያይቱ ትሰግዳለህ ጌታ ለተቀመጠባት? እውነት ነው። ጠይቅልኝ ይህችን ጥያቄ እኮ። ቆይ ቤተል ልጠይቀው እስኪ። አሁን ትሰግዳለህ አንተ ለአህያይቱ ጌታ ለተቀመጠባት አህያ? ማን እኔን ነው? አዎ ይኸው አቤል ሰግዳለሁ ብሏል። ጌታ ስለተቀመጠባት ለአህያዋ ሰግዳለሁ ብሏል። እግሮቹ ለቆሙበት ስፍራ ሁሉ ሰግዳለሁ ስለሚል መጽሐፍ ማለት ነው፣ በመዝሙር መጽሐፍ ላይ። አንተ ትሰግዳለህ ቤት? አይ እኔ መጽሐፍ ቅዱስን የሚቀበል ነኝ። እኔ ለአህያዋ ሳይሆን ለአህያ ሰግዳለሁ የሚል አስተምሮ የለንም ቤተክርስቲያን። ምንድን ነው? አቤል ግን ለአህያይቱ ሰግዳለሁ። መስቀሉ ምን ስለሆነ ነው የምሰግድለት? አንተ ንገረኝ እስኪ። ቤተ አቅሌስያ አየባስ አታምጣለ እንደ አንተ ሰው ቤተክርስቲያን ሄደህ አታውቅም? ምን አልከኝ? ቤተክርስቲያን ሄደህ አታውቅም እንዴ? ለአህያ ሰግደህ እኮ ነው የምጠይቅህ። መስቀሉ ይኸውልህ፣ መስቀል ቤዛ ነው፣ መስቀል ኃይል ነው፣ መስቀል ድን ነው ብለህ መስቀሉ ላይ የምሰግድለት ለምንድን ነው? አሃ እስቲ ክርስቶስ አህያ ላይ ምንድን ነው ያደረገው? እሱን እመልስልሃለሁ። መስቀሉ ላይ አልኩ የምሰግደው ለምንድን ነው አልኩ። አሁን ስለ መስቀል ላስረዳህ እንዳስረዳህ ነው። ኖ አጭር ቃል ነው። ለምንድን ነው የምትሰግደው? እግዚአብሔር በመዝሙር ዳዊት ላይ የእግሮቹ ማረፊያ ሁላ ስገድ ይልሃል አይደለም? እግሮቹ ባረፉበት ቦታ ስገድ ይልሃል። መስቀሉ ላይ እግሩም ስላረፈ ነው የምሰግደው አይደለ? ነው አይደለም? እሺ ይሁን። አዎ አህያዋ ላይ አርፏል አላረፈም እግሩ? መልስ ስጠኝ መጀመሪያ። እሺ አሁን ለምሳሌ ምሳሌ አልፈልግም። አሁን እሺ ምሳሌ አልፈልግም። አዎ ቃል በቃል አርፏል አላረፈም? ምኑ ነው ያረፈው? እግሮቹ አርፏል ከአህያዋ ላይ። ማቴዎስ 21 ላይ ያለው ያችን ውርንጫ ፈታችሁ አምጡልኝ አለ። ፈታው አመጡለት። ሁለቱ ነው የሄዱ። መጀመሪያ ከአገልግሎት መላክ እንደሚቀድም እያሳየ ነው። በዛች አህያ በሆሳዕና ዕለት ተጭኖ መጧለኝ። እግሮቹ አርፈውበታል አላረፉበትም? ታዲያ እግሩ ባረፈበት ቦታ ሁሉ ይሰግዳል። አርፏል አላረፈም? ይኸውልህ አሁን ማድመጥ ጥሩ ነው ወንድሜ። እግሩ አርፏል አላረፈም? ምኑ? የጌታ እግር አርፏል ከአህያዋ ላይ አላረፈም ወይስ በአየር ላይ ነው የተሰቀለ? እሺ ወንድሜ እኔ መቼ አልተሰቀልም አልኩኝ? አዎ አርፏል። ትሰግዳለህ አትሰግድም? ለአህያዋ አላረፈበት አንተ ስገድ እንጂ ለምን እሰግዳለሁ አልኩ? በግድል ታሰግደኝ ነው? አየው ይሄ ነው ችግር። አየው ይሄ ነው አንተ ትሰግዳለህ። መርጠህ ነው የምሰግድ ማለት ነው። መርጠህ በተናቀችው አህያ ላይ አሁን ስለመረጥክ ነው። አየው መስቀሉ እንግዲህ እንጨት ነው። ቅዱስ መስቀል ያደረገው እግሩ ስላረፈበት ነው። አህያዋ ላይ ደግሞ ሁሉ አህያ መቼም አህያ አይደለም፣ አርፎባታል። ስላረፈባት ደግሞ እግሩን ላረፈበት ስገድ ከተባለ እግዚአብሔር እግር ባረፈበት ቦታ እኔ እሰግዳለሁ፣ እንበረከካለሁ። አንተ ካልሰገድክ በዚህም ልዩነት አለን። አየው በቃ አባቶቼ ስላስተማሩ ምናምን ብዬ አልሄድም። ቃሉን ለአህያዋ ነው የምትሰግደው አንተ? ለጸጋዋ የጌታ እግር አርፎባታለኝ። ክብር ይግባሽ አምላኬ ያረፈብሽ አህያ ብዬ በቃ በሐሳብ ኦርቶዶክስ አይደለም ያልኩት በምክንያት ነው አባዬ። እሺ እንደዚህ አይነት አስተምሮ እና ሙስሊም ነኝ እንግዲህ አምጣኝ እንግዲህ ወደ ሙስሊም። መቼም ቲክቶክ ላይ የመጣ ሁሉ ኦርቶዶክስ ነው ማለት አልችልም። ኧረ እባክህ ተው ወደ ኦርቶዶክስ። አንተ አሁን ለዚህች እምነት እውነት ቁመህላት ነው? እውነት እናውራ ከሆነ ቆይ ግን እኔ ለአህያ ስገድ የሚል አለ እንዳንተ? ቤተ አቅሌስያ
አይ የሚናገረው ነገር እኮ ኦርቶዶክስ አቤል አይደለም። እናውቀዋለን ኦርቶዶክስ መሆኑን እኛ ይኸው እዚህ 1000 ሰው ፊት መሰክራለሁ። ሁሉ ቀን እየገባ የሚከራከረን ሰው ነው። ግን ኦርቶዶክስ ነው። ኦርቶዶክስ ወንድማችን ይቅርታ አድርግልኝና ግን አሁን እሱ የሚናገረው ነገር እኔ ቤተክርስቲያን አሁን ቢያንስ እኔ 29 ዓመት ይሆነኛል ቤተክርስቲያን ውስጥ ስኖር እንደዚህ አይነት ቃል አንድም ቀን ሰምቼ አላውቅም። ለአህያ እንሰግዳለን የሚል ማለት ነው። እሱ ነው እኮ ችግሩ። አሁን እኔ ማነው ስለዚህ በስም ነው እንጂ ኦርቶዶክስን ሀሳብ ወይም ኦርቶዶክስን እናንተ አሁን በፖዚቲቭ ነው እየተቀበላችሁ ያላችሁት። እንደዚህ አይነት ሀሳብ ያለው ሰው ደግሞ የቤተክርስቲያንን አይወክልም ለማለት ነው። እኔ ቅድም አሁን አይመራም ምናምን ሲል እኔ የሰውን ሪስፔክት አለኝ የማንንም ማንም እንትን በሚለው አይመራም። ግን እንደሱ ከማለት አሁን ያቀረበው ቻሌንጅ አለ አይደል? ምንድነው ያለው? የመዝሙር መጽሐፍት ላይ ተጠቅሶ እግሮቹ በሚቆሙበት እንሰግዳለን ብሎ በሚለው ኃይለ ቃል መሰረት የዕፀ መስቀሉን የምንሰግድለት ጌታችን ስለተሰቀለበት አይደለም እግሮቹ እና እጆቹ ስለተቸነከረበት አይደለም ብሎ አለ። መልሱ ያው እናንተ ናችሁና ለመስቀል የምትሰግዱት አዎ ነው መልሱ። ኦኬ ያ አሁን እኔ ለመስቀል ነው የምንሰግደው እንጂ አሁን እኔ አይደለም። ቆይ ያኔ አሁን ሁለታችሁ ለሁለታችሁ መስገድ ቆይ አቅሌሲያ እኔ አያ እንደ መስገድ አይነጻጸርም። ችግር የለም። እሺ እኔ ለሁለታችሁም ነው ቻሌንጅ የማቀርበው። እናንተ ሁለታችሁም ኦርቶዶክስ ናችሁ። አቤል ከልጅ ልጅ ቢቆዩ ዓመት የማይቆዩ አይነት ነገር ማለት ነው። ምንድን ነው ያለው? መስቀሉ እግሩ ከረገጠውና እግሩ ረግጦታል ደሙ ፈሶበታል ብለን ካልን የእግሩ መርገጥ ከሆነ አያይቱስ ላይ በእግሮቹ ወጥቶ አይደለ የተቀመጠባት ነው? አዎ ነው መልሱ። ስለዚህ እግሮቹ ነቅጧት የለው አህያው? አዎ። ስለዚህ እግሮቹ በቆሙበት እንሰግዳለን ብለን ካልን እግር የሚባል ነገር ከተነሳ ዘንዳ አህያይቱ ላይ ስለወጣ ጌታ ለአህያይቱ መስገድ አለብን ነው። እናንተ ደግሞ የለም ለአህያ አልሰግድም ለመስቀሉ ግን ሰግዳለሁ። አንደኛ ደሙ ነቅቶታል ወይ ደግሞ በመስቀሉ ላይ ውሏል ነው። አምስቱ ቅንዋት የተባሉት ማለት ነው። ሳዶር፣ አላዶር፣ ዳና፣ ሮዳስ እና ማን የሚባለው አምስተኛው ማለት ነው። ኦኬ በእነዚህ ቅንዋተ መስቀል ስለተሰቀለ እሰግዳለሁ ነው። እኔ ሁለታችሁንም ጠይቀው ያ ጌታ የተሰቀለበት መስቀልና ጌታ የተቀመጠባት አህያ ሆናሉ ወይ? ወይስ ያቺ አህያ በዓለም ሁሉ ያሉትን አህዮች ትወክላለች? ያ መስቀልስ በዓለም ሁሉ ያለውን እንጨት ይወክላል ወይ? ወንድማችን አንድ ነገር አህያው አንጀምር። ቆይ ቤተ አህያው ሁሉ ባለ አህያው ይናገር አቤል አንድ ጊዜ የአብርሃም አይደለም ነው መጽሐፉ። አህያ ደግሞ አንድ ጊዜ ሁሉ አህያ ደግሞ ለውጣ ስለሆነ አቤል ለውጣ ስለሆነ ኦኬ ስለሆነ እሺ ባለ እንጨቱ ይናገር። እንጨቱ ያ መስቀሉ ዕፀ መስቀሉ እንጨት እንግዲህ ዕፀ መስቀል ስለሆነ ማለት ነው። ያ ጌታ የተሰቀለበት መስቀል ስላለ ነው ወይ? አሁን በእንጨት ነው ያዳነን። አዎ በእንጨት ላይ ይላል። ልክ ነው። በእንጨት መስቀል ነው ሰቀሉት ብሎ የሚለው ልክ ነው። የአዲስ ኪዳን መጽሐፍት የእንጨት መስቀል ዕፀ መስቀል ማለት የእንጨት መስቀል ማለት ነው። ስለዚህ ያ መስቀል አሁን ስላለ ነው ወይ የምትሰግዱለት ነው? መልካም። አሁን እኔ ማምነው ምንድነው አሁን እሱ በሚያስበው ልክ አይደለም። እኔ የማስበው ማለት ቤተክርስቲያንን የምታስረዳው ማለት እኔ የማስበው ምንድነው ቤተክርስቲያን ያስተማረችኝ አንደኛ ለአህያ መስገድ ሳይሆን አሁን ለምሳሌ ክርስቶስ ለመስቀሉ መስገድ ማለት ለእንጨቱ መስገድ ማለት አይደለም። ለእንጨቱ እግዚአብሔርን እያሰብን በዚያ ላይ ስለተደረገው ምሳሌ አልቀበልም ብሏል እሱ። አሁን ለቤተክርስቲያን ስንሰግድ አሁን ለቤተክርስቲያን እነ ሐዋርያው ቅዱስ ጳውሎስ እነ ሐዋርያት አሁን ለምሳሌ ሐዋርያት ስራ ላይም አለ ቅዱስ ጳውሎስ ለአገልግሎት ሲሄድ ለቤተክርስቲያን እጅ ነሳ ይላል። ማለት እጅ ነሳ ማለት ሰላምታ ለቤተክርስቲያን አቀረበ። እኛም በመስቀሉ ላይ እግዚአብሔር አምላክ ትምክህታችን ስለሆነ ማለት ነው። ምልክቱ ትምክህታችን ስለሆነ ደግሞም ክርስቶስ በመስቀል ላይ ያደረገው መስቀሉን ቤተ መቅደስ አድርጎ ደሙን ያፈሰሰበት ስለሆነ እኛ ያልሞትንበት የዳንበት የህይወት አርማ የክርስቲያን ምልክታችን ስለሆነ ማለት ነው፣ ማህተማችን ስለሆነ ለዕፀ መስቀሉ ቤተክርስቲያን በአባቶች እጅ በቤተክርስቲያን ላለው በጉልላቱ ላይ ላለው ለእግዚአብሔርን እያሰብን በዚያ ላይ የተደረገውን እያሰብን እናከብረዋለን ማለት ነው። ስለዚህ እናመልካለን ማለት አይደለም። አህያ ግዑዝ ነው፣ ግን የክርስቶስ ደም አልፈሰሰበትም። እኛ አህያዋን
ያን ቀን አህያዋ ተከብራ ሊሆን ይችላል። ያን ቀን ማለት ነው ማለት ያው ለአህያዋን ክርስቶስ ለአህያዋ እንትን የተነጠፈው ምንጣፍ የተነጠፈው ለእግዚአብሔር ክብር ነው። ስለዚህ እኛ አህያዋን እናከብራለን። አህያው ቤተ መቅደስ ክርስቶስ ደሙን አልቆረሰም፣ አላፈሰሰበትም። ስለዚህ እኛ እንደዚህ አይነት አስተምሮ የለንም። አቤል ከዚህ ከቤተ ክርስቲያኒቱ የጸዳ እውቀት ነው ያለው። እውነት ለመናገር እኔ በድፍረት ለመናገር የበቃሁት ለአህያዋ እንሰግዳለን ሲል ነውና እግዚአብሔር ይቅር ይበለው፣ ንስሐ ይግባ፣ ወደ ቤተ ክርስቲያን ተመልሶ ይማራላለሁ። ለሁላችሁም አመሰግናለሁ። እግዚአብሔር ይስጥልኝ። ሁላችሁም አከብራለሁ። ላይ ከፍ ያደርጋል። ንጣፉላ ተነጥፎላታል። ወዴት ተልክ? በቃ ቴንኪው፣ አመሰግናለሁ። ኤርሚዬ በጣም እወዳለሁ፣ አመሰግናለሁ። ግን ቢናም የሚባለው ወንድምህ በጣም እሱን ሀሳብ ካልተቀበልከው ያወርዳል። ምን ይላልና ቢስተካከል ጥሩ ነው እላለሁ። እነ ዳግዬም በጣም ጥሩ ሰዎች ናቸው። ብሩኬም እንደዚሁ ዲስከሽን ሲያደርጉ ደስ ይለኛል። የሰው ልጅ በሀሳብ መሞገት ጥሩ ነው። ሰው ልጅ ካልተሳደበ ክፉ ነገር ካልተናገረ ተወያይቶ ቢወጣ ጥሩ ነው እንጂ ይሄ ነው ብለህ ቢኒያም ብታስተካክል ደስ ይለኛል። አመሰግናለሁ ሁላችሁንም። እኔ ግን ጥያቄ ወጣ እንዲ አቤል ጥያቄ ነበር አቤል አሁን ቤተ ራሱ ባነሳው ሀሳብ ላይ መስቀሉ ደም ስለፈሰሰበት ነው የሚል ሀሳብ አንስቷል። ለምሳሌ የሸዋ አክሊሉ አለ፣ ከዛ ደግሞ ጅራፉ አለ፣ ከዛ ሚስማሩም አለ። ለነዚህ ሁሉ ይሰገዳል ማለት ነው አይደል? ደም ከመንካት አንጻር ከሆነ እና ደግሞ ደም የነካውስ መስቀል የት አግኝተህ ነው የምትሰግድለት? አንድ ጊዜ አቤልን እየጠበቁ ነበር ወረፋ። ከቻልክ አንድ አቤል ብትመለስ። ና ግባ አቤል፣ በጣም ብዙ ጥያቄ ስላለን። እኔ እንኳን አንድ ጥያቄ አለኝ። እሺ ቀጥሉ። ብሩኬ ጨርስና ና አቤል ኢንቫይት አድርጌያለሁ። ምቹ ቦታ ከሆንክ ተመልሰህ ግባና ማምላክ ነው ማለት እኔ ስለምወዳችሁ ነው። በቃ አሁን ገብቼም የተዋየው እና ኤርሚንም ዳጊ እብራዊትንም ስላየው ነው መመጣ እዚህ ቤት። አቤል ይቅርታ፣ እኔ ስራ ላይ ስላለው ነው። አጭር ጥያቄ ነው ያለኝ። ኢየሱስ እሺ፣ ነጌታ ማታ ገባይ ማታ አለው እኮ አጭር ጥያቄ ነው። ከፈለክ ሌላ ማታ አለው ጻፈውና እኔ ማታ አለው ሰማኝና ሌላ ቀን ሰምቼ እሄዳለሁ። ኦኬ ከፈለክ መልስልኝ፣ ካልፈለክ ችግር የለም። አይ ኢየሱስ በታንኳ ላይ ተቀምጦ ነበርና ለታንኳ መችመች ነው የምትሰግዱት ለማለት ነው። ቴንክ ዩ። እኔ እሰግድልሃለሁ። እግሮቹ ባረፉበት ቦታ ምንም አልጠራጠርም። ቃሉ መዝሙር ላይ የተነገረው ቃል የእግሮቹ ያረፉበት ቦታ ስገድ ካለ የአምላኬ ትእዛዝ ነው። እሰግድለታለሁ፣ እንበረከክለታለሁ፣ አመልከዋለሁ እግዚአብሔርን። እውነት ነገር ነው የምነግራችሁ። እነሱ ያልደረሱበት መንገድ ስላለ እኮ ነው። አሁን እነሱ ጭንቅላታቸው አንድ ላይ በቃ ከዚህ ውጭ አትሄዱ ተብለዋል። እኔ እመራመራለሁ መጽሐፍ ቅዱስን፣ እውነት የሆነውን ነገር እሄድበታለሁ። ለዛ ነው እንጂ ወደ እስራኤል ብትሄድ እኮ ለምሳሌ ጌታ በባህር ላይ ስለተራመደ ለዛ ባህር ትሰግዳለህ ማለት ነው አይደል አቤል? እውነት ነው። ጸጋው ይምራኝ እንጂ እንበረከክለታለሁ። እሱ የረገጠው ምድር ነው ከተባለ ቦታ ላይ እኔ እሰግዳለሁ፣ ምንም አልጠራጠርም። 100% ትሰግዳለህ ማለት ነው እንዴ? ጸጥ ያደረገው በቃ ባህሩን በማዕበል ላይ ጸጥ አድርጎልኛል። የሜዲትራኒያን ባህር በእውነት ነው የምነግርህ ብሩኬ። 9 ሜትር ማዕበል ላይ ውስጥ 8 ሰው ነው የተረፍነን። ጸጥ ነው ያደረገው። የዮናስ አምላክ እርዳኝ ስለው የተራዳኝ አምላክ ነው፣ አምላክ እስራኤል። ለኔ ያደረገልኝም ለማንም አላደረገውም። ገብቷል። እነሱ ማንበብ ብቻ ነው ይዘውት ያለ እንጂ የመገለጥ የሚሉትን አያምኑበትም። ሰይጣን ያው ረግጦታልና ለሰይጣንስ ትሰግዳለህ እንዴ? ምን አልከኝ ወዳጄ? አይ ተው በቃ ኦኬ፣ ሰላም ዋሉልኝ። በቃ ወዳቸዋለሁ። አይ ሰይጣንን ረግጦታል አልኩህ እና ለሰይጣን ትሰግዳላችሁ ወይ አልኩህ። እሱን ደግሞ መርገጥ ነው እንጂ ሲረግጠው እሱን መርገጥ። ኦኬ፣ ሰይጣን ላይ ሲሆን ይቀየርና ትረግጣላችሁ አብራችሁ። ኦኬ፣ ክርስቶስ የረገጠውን እንግዲህ መርገጥ ነው። እርገጥ ካለኝ እርገጥ ነው። አንዳንዴ ትረግጣላችሁ፣ አንዳንዴ ትሰግዳላችሁ ማለት ነው። እሺ ገባኝ። ነው ለአጋንንት እንዴት ነው የምንሰግደው? አይ ለረገጠው ብለህ በሚለው እሺ እኮ የረገጠው እኮ ታዲያ እግዚአብሔር ቅዱስ ነው በባህሪው። ሙሴንም ጫማን አውልቅ የተቀደሰ ቦታ ነው ይለዋል በዛ ተራራ ላይ። ስለዚህ እግዚአብሔር ቦታ የሚረግጠው ቅዱስ ነው ብዬ ስለማምን ነው እኮ። የረገጠውን እያያችሁ ነው የምትሰግዱትም አትሰግዱት። እሺ አሁን ገባኝ፣ ግልጽ እየሆነ አሁን ለምሳሌ የተቃወመውን እግዚአብሔርን ዲያብሎስን ተቃወሙ ከእናንተ ዘንድ ይርቃል ነው የሚለው አይደለ? እየተቃወምክ ሲረግጠው መርገጥ ነው እግዚአብሔር።
ጠላትን እንደራስ አድርገህ ውደድ ይላለኝ። አሁን ጠላት ማን ነው? እሱ ላይ የቤት ስራ ሰርቻለሁ ዳግዬ። ጠላትን እንደራስ ውደድ ያለው አንተማ ትረግጠዋለህ። አንተ እኮ ትረግጠዋለህ ጠላት። ታዲያ ጠላታችን ጥንት የተጣለው ዳቢሎስ ነው የሚለው በሰው ልጅ እያደረገ አትወደውም ነው የምልህ አንተ። ዳግዬ እወድሃለሁ፣ ሌላ ጊዜ እገባለሁ። እሺ እኔ ጌታ ተባረክ። ግን እኮ አቤል ማለት ነው እህቴ ወልዳለች ከአጋንንት ብሎ ነበር እና እንዴት ዘመዱን ሊረቅ ደፈረ የሚል ጥያቄ ነበረኝ። እንዴት እህቴ ብሎ ነው እንግዲህ አቤል ይነገረን እና ሰው እንዴት ዘመዱን ይረግጣል? አሁን እኮ ግራ የገባን አንዱ ከስር እሱ ላደረበት እንሰግዳለን ይላል፣ አንዱ እሱ ለረገጠው እንሰግዳለን ይላል። ለምን አትስማሙ? ላደረበት ነው ለረገጠው ነው የምትሰግዱት? ብሩክ እስኪ ጠይቅልኝ፣ እኔ ግራ እየገባኝ። ዩኪን የሚባለው ሰው ወዴት ወጣ? ሲሳደብም ምንም ሲል ሲረግጠን የነበረ ሰው ነው እና የጌታ እግሮች የረገጡበት ሁሉ ለረገጡት ሁሉ ይሰገድልኝ ልትል ነው እንዴ? ተረግጫለሁ ይሰገድልኝ ልትል ነው? ዳጊ እንደዛ ሳይሆን አይ ጌታ ለረገጠው ነገር ሁሉ እንሰግዳለን ሲል ነበር እና ዩኪን በጣም 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 ተሳዳቢ ሰው ነው። ስትሳደብ ነበረ። እስቲ ጌታ ለረገጠው ሁሉ የምትሰግድ ከሆነ አስገብቼ ነበረ። ባይዘ ከቻልክ ተመልሰናል። እሺ ሌሎች ኦርቶዶክሳውያን ካላችሁ እንደዚህ በጨዋነት ማውራት የምትችሉ ይህ ሁሉ አውቃቸዋል አለ። የገድላት የድርሳናት ችግር ነው ሰውን እንደዚህ እንዲያስብ እንዲናገር እንዲያምን ያደረገው። በቃ እንዲህ አይነት የራሳቸውን ሰው ሰራሽ ትምህርት መስርተው ያንን የቆዩ ከመደጋገም የተነሳ የተለያዩ ገድላት ላይ ከማንበባቸው የተነሳ እንደኔ የሚያስብ አለ ብለው በማሰብ ይሄ ነገር ሌላም ሰው እንደኔ የሚያስብ ከሆነ ገድላት ላይ ከተጻፈ ነገሩ ትክክል ቢሆን ነው። አሁን ኦርቶዶክሳኖች እንደሚያደርጉት አይታችሁ እንደሆነ ቸርች ፋዘርስን ብዙዎቹን የሚፈልጉት የእነሱን ምልከታ አይተው ከመጽሐፍ ቅዱስ አንጻር ለመገምገም ሳይሆን እንደኛ እንደዚህ አይነት መጽሐፍ ቅዱስ ያለውን ነገር ያሰበ እስኪ ማን አለ ነው። አይታችሁ እንደሆነ በሕፃናት ጥምቀት ዙሪያ በጠቅላላ የሚነሱ ውይይቶች ላይ የቸርች አባቶችን ፍለጋ የሚሄዱበት እነዛን የቸርች አባቶችን ምልከታ አይተው እንደ እግዚአብሔር ቃል ሊመረምሩ ሳይሆን እንደኛ ጋጠ ወጥ የሆነ እንደኛ ጸረ ወንጌል የሆነ አስተሳሰብ የነበረው እስኪ ማን ነበረ፣ እንደኛ ኢ መጽሐፍ ቅዱስ አስተሳሰብ የነበረው ማን አለ ብለው ከዚህም ከዛም የሆነ እይታ ፍለጋ ውስጥ ይገባሉ። አያችሁ ሰዎች ከወንጌል በተቃራኒ ማድረግ ሲፈልጉ እንደነሱ ከመስመር የወጣ ሰው ገባችሁ ይፈልጋሉ እንጂ እኮ ሲሆን ቤተክርስቲያኒቷ የምትወስደውን አይነት እርምጃ በሌሎች መጽሐፍ ላይ እንዲወሰድ እንዲያው ማሳሰብ ያለባቸው እንጂ መንገብገብ የለባቸውም። ለምን ይሄ ገድል ከስፍራ ዞር አለ ብሎ ማለት ነው። ምክንያቱም 55 ትውልድ ውስጥ ያለ ይማራል ይላል። 55 ትውልድ ውስጥ ሙስሊም አለ፣ ኢአማኝ አለ፣ የካዳ አለ፣ የኤቲስት አለ እና እነዚህ ሁሉ እንግዲህ ገድሉ ይማራሉ እያለ ነው፣ ድነት ያገኛሉ እያለ። ይህ ጸረ ወንጌል ነው። እንዲህ አይነት ጸረ ወንጌል የሆኑ ገድላት እንዲያውም ሌሎችንም አስታውሰው በዚህ አይነትማ እንትንም ለምን አይታገድም ብለው ሰጀስት አድርገው ይህንን እንዲታገድ ካደረጉ አባቶች ጋር አብረው መቆም ሲኖርባቸው ግን የነሱን ስህተት የሚመስል ያሰበ ያደረገ ያወራ እንደዚህ አይነት እይታ ያለው አባት ወደኋላ ይመለሱና ያመጡላቸዋል። ከዛ እከሌ አባትም እንደኔ ያስበው ነበር ይሏቸዋል። እከሌ አባትም በዚህ ጉዳይ ላይ ትንተና እንዲሰጥቶ ነበር። ገባችሁ? ምክንያቱም ሐዋርያ ካሉ እንትን የምትለው ማለት ሐዋርያት ካሉ ገብቷቸዋል፣ አይሰምርም ትምህርታቸው ሰው ሰራሽ ስለሆነ። የኢየሱስ ትምህርት ካሉ አይሰምርም። ስለዚህ አይታችሁ እንደሆነ በጠቅላላ የሚያወሩት የሆነ ነገር ስትሏቸው የቱ አባት ፈታው መጀመሪያ የተቋጠረ ነገር ብቻ ነው እዛ ቤት ያለው። ይሄ የሚያሳየው ይሄ ነው እንጂ የቱ ሐዋርያ አለ የሚለው አይደለም ካፋቸው መጀመሪያ የሚወጣው። ኢየሱስ እንደዚህ መቼ አስተማረ አይደለም የሚሉት። መጀመሪያ the first thing they say is የቱ አባት ነው የፈታው? እስኪ ማን አባት እንደዚህ ብሎ ፈታው? ምክንያቱም የሆነ አባት ፍለጋ የሚሉት ኢንፋሊብሎች ናቸው፣ ከእነሱ ጋር ማች የሚያረግ ተረት የሚያወሩላቸው። እኔ በእርግጥ የአባቶችን ንግግር ወይም እይታ ተረት አልለውም፣ ግን ኢ መጽሐፍ ቅዱስ ያልሆነ ከሆነ ኦፍኮርስ ተረት ነው።
አባቶችን አይደለም ችግር ከአባቶች አይደለም ችግር ያለኝ መጽሐፍ ቅዱሳዊ ካልሆነ እይታቸው ጋር እንጂ። ስለዚህ እንደኔ መጽሐፍ ቅዱሳዊ ሁኔታ ያሰበ እስቲ ሌላ አባት ካለ እንደኔ የሐዋርያት ትምህርትን ተከትሎ ያልመጣ አባት ካለ በቆይታው ነገሬን ትክክል አደርጋለሁ። ያ አባት በሰከንድ ሴንቸሪ ወር ተርድ ሴንቸሪ ፎርት ሴንቸሪ ላይ የነበረ ስለሆነ ቆይታውን ተገን አድርጌ ትምህርቴን ልክ አደርጋለሁ። እኔ ብናገር አያምኑኝም፣ ግን ፎርት ሴንቸሪ ካልኳቸው ያምኑኛል ብሎ እዛ ኋላ ተመልሶ የሱ አይነት ያበደ የሱ አይነት የተሳሳተ የሱ አይነት ከሐዋርያት ትምህርት የወጣ ነገር ያደረገ ሰው ፍለጋ ይሄዳል። ግን ያ አይደለም፣ አያዋጣም ወንድሞች። አህያ እስከሚያሰግዳችሁ ድረስ የደረሰው ምንድነው? በቃ የሰው ሰራሽ ትምህርት ይቀላችኋል። ይሄ ምንድነው? ወንጌልን አለማመን ያለመቀበል ብቻ ሳይሆን ልክ ሰይጣን ራሱን በከልሉ ከመመሰል ጀምሮ እስከ አመጽ ድረስ ያደረሰው ነገር ምንድነው? ገባችሁ? የራሱን ትምህርቶች ወይም የራሱን አስተሳሰብ የራሱን ፍላጎት ለማርካት የራሱን ሰራዊት ለማዘጋጀት ስለፈለገ ነው። በቃ አሁንም እንደዛ ነው የሚፈልገው። ቲክቶክ ላይም የራስ ሰራዊት የማዘጋጀት ነገር ነው። ለእግዚአብሔር ቃል የማይገዛ ለሐዋርያት የማይገዛና what is the first thing they say የሆነ ነገር ስታወሯቸው የቱ አባት ፈታው ከሚሉ ነው የሚጀምረው። which is okay by the way የፈታ አባት ካለ ጥሩ ነው፣ መጥፎ ነው እያልኩ አይደለም። እንደ እግዚአብሔር ቃል መፍታቱን ብቻ ነገረኝ እንጂ። ግን ለምንድን ነው ካፈ የመጀመሪያ የሚወጣው የቱ አባት ፈታው ከማለት በፊት የሚቀድመው የኢየሱስ ትምህርትና የሐዋርያት ትምህርት ነው ወይስ ተርድ ፎርት ፊፍት ሴንቸሪ ላይ የተነሱ አባቶች የቱ ጉባኤ ላይ የተባለ ይለኛል። ከነዚህ አሁን ከምታወራቸው ጉባኤዎች በፊት የነበረ የሐዋርያት ትምህርትን ለምን አታነሳው? ባጭሩ ምን እያልከን ነው ዳጊ ብትሉኝ፣ እስከ አህያ መስገድ ሰዎችን የሚያደርሳቸው እንዲህ አይነት ሰው ሰራሽ ትምህርት እንዲያስቡና እንዲከተሉ የሚያደርጋቸው ምንድን ነው? የሐዋርያትንና የኢየሱስን ትምህርት ጠል የሆነ ትውልድ የተፈጠረ በመሆኑ ነው። ሲጀምርም ራሱ ከራሱ አይጀምርም። ቤተክርስቲያን እንደዚህ አላስተማረችኝም። ቤተክርስቲያን ይህን አትፈቅድም። ቤተክርስቲያን ይህን አውግዛለች። this is all they say ቤተክርስቲያን ብለው ነው የሚጀምሩት ሲያወሩ። ራሱ ግን እኮ መጀመሪያ የነበረባቸው ከራሱ ነው። ራስ የለውም እንደ እናንተ ቤተክርስቲያን። አያችሁ፣ ኢየሱስን ከስዕል ምት የሚያወጡት ለምንድን ነው? ለትምህርታቸው ማች የሚያደርግ ትምህርት አላስተማርም። የሚመጠን ለተረታቸው የሚመጠን ወግ ኢየሱስ ጋር የለም፣ ሐዋርያት ጋር የለም። ስለዚህ የሚጀምሩት ከየት ነው? ከመሰል ጓደኞቻቸው ከመሰል ከመጽሐፍ ቅዱስ ውጭ ካስተማሩ አባቶች ነው የሚጀምሩት። ከልት ካስተማሩ አባቶች ነው የሚጀምሩት። በቃ ስለ ኢየሱስ ፍጡርነት ማስተማር መናገር ከፈለገ እንደዛ ካወራ ከተወገዘ ከልት ካወራ አባት ነው የሚጀምረው። that's it። ስለዚህ በቆይታ ውስጥ መደበቅ ይፈልጋሉ ነው ባጭሩ። ብዙ ትምህርቶች እንደዚህ ከሰዎች አእምሮ ሲመነጩ ምክንያቱ ከሐዋርያትና ከኢየሱስ ትምህርት ስለተፋቱ ነው። በቃ ባጭሩ ምንም ይሄንን ሰብሰብ አድርገን እናውረው ከተባለን ቴንኪው ቀጥሉ። እሺ ዳጌ ጸጋ ይብዛል። ኦርቶዶክሳውያን ካላችሁ አሁንም መግባት ትችላላችሁ። አንድ ገድል እንግዲህ ከቤተ ክርስቲያኒቱ ውስጥ ተወግዷል በይፋ። ሌላ ብዙ ገድላቶችና ድርሳናት እንዳሉ እናውቃለን፣ ታምራትም እንዳሉ እናውቃለን። እነኚህ ሁሉ መጽሐፍቶች ተጠራርገው ከቤተ ክርስቲያኒቱ እስከሚወጡ እኔ ባይዘዌ እንደው ኤርሚያውም ካለ ብሩኬም ይህንን በደንብ ስሙት። ባይዘዌ እኔ አባ ጊዮርጊስ ዘጋስጫ የሚባል ሰውዬ የቤተ ክርስቲያኒቱ ደም ስር ውስጥ ድረስ የማርያምን የሌላትን ገጽታ ጽፎ ያስገባ ሰው አለ። እኔ እዛ ጋር እስኪደረስ በጣም ጉጉት አለኝ። በእውነት ነው የምላችሁ። ኦኬ እነኛ አይነት ይሄ አይነት ገድለ ዮሐንስ መጥምቅ በጣም ግልጽ የሆነ ጸጽ ያለበት መጽሐፍ ነው። ግልጽ የሆነ ከፍጥረትም ከታሪክም የአባ ጊዮርጊስ ዘጋስጫና እንደዚሁም አንዳንድ ሌሎች ታምራትና ድርሳናቶችም አሉ። እነሱ ደግሞ እንዴት ያሉ በቃ በጣም በጣም በክርስቶስ ላይ የዋሹ የጌታን ባህሪ የማይገልጡ እንዲያውም የጌታን ባህሪ አራክሰው የሚናገሩ የድንግል ማርያምን ማንነቷን ባህሪዋን አራክሰው ዝቅ አድርገው የሚናገሩ ብዙ መጽሐፍቶች አሉ። ከዛ ውስጥ አንደኛው ደግሞ የአባ ጊዮርጊስ ዘጋስጫ ናቸው። ያው እነሱ በብዙዎቹም ትርጓሜም ምናምን ፍቺም ምናምን ተደርጎ በብዙዎቹ ተጽፏል። ዶክተር ሮዳስም ጽፎታል እያለ የነበረ ቅድም ኤርሚያው ሲናገር። ኦኬ ፍጥረት ሁሉ ማርያምን ለማርያም ሊሰግድ ተፈጠረ ይላል። ዓለማት ሁሉ በማርያም ተፈጠሩ ብሎ ደግሞ ታምረ ማርያም ላይ ይጽፍልሃል። ኦኬ
ዓለማትን ሁሉ በእሷ ፈጠረ ብሎ ማለት ነው። አሁን በክርስቶስ የተባለውን ሁሉ በማርያም አድርጎ የተነገረ ኦኬ። ከልጇ ጎን የፈሰሰው ደሙን ደሟ ብሎ የተናገረበት አለ። ከዛስ ኃጢአታችንን ስለምታነጻለን ደግሞ መንግስተ ሰማያት ስለምታስገባለን ብሎ ይጻፋል። እንደ ገና እኮ አልተነካም ገና። አትሊስት ግን አንድ ነገር ኮንሲደር ማድረጋችሁ እሱ መልካም ነው። እሱን ተቀብለናል። የ42 ዓመት ገደል ገብቷል ቀጥ ብሎ። አሁን እኛ ማዘጋጀት እንደውም አለብን ብዬ ማስበው ፓርኪንግ ስፖት ነው። አንደኛው ፓርክ ተደርጓል። በጣም ብዙ ሺዎች ስላሉ ብዙ ሺህ ፓርኪንግ ስፖት ያስፈልገናል። ኦኬ። ገድለ ዮሐንስ መጥምቅ አንድ ቦታ ይዟል። ገና ብዙዎች ግን አሉ። ነገር ግን ይሄ መጽሐፍ ራሱ በመጀመሪያ ሲጀምር ይሄኛው እንደ ጅማሬም ቢሆን ይሄኛው ለምን ታገደ? እስከ ዛሬ ድረስ 42 ዓመት ሙሉ ህዝብን ስታጠጣው የነበረው ንጹህ ምንጭ እያልክ ንጹህ ምንጮች ናቸው እያልክ ስታጠጣ የነበረው ከዚህ ገድል ዛሬ ከ42 ዓመት በኋላ ገብተዋል። አሁን አንድ ሰው እንደው ከልጅነቱ ጀምሮ ኦርቶዶክሳዊ ሆኖ አሁን የ42 ዓመት ሰው ቢሆን 42 ዓመቱን ሙሉ ሲጠጣ የነበረውን ነገር ታውቃለህ። በአንድ ቀን ሌሊት ተነስታ ይሄ እኮ ልክ አይደለም ካልከው እኔ ያን ሰው አያደርገኝ። ገብተዋል። 42 ዓመት እኔ ቅድም ዮናስ የሚባለውን ወንድም በእውነት የእሱ ፔን ገብቶኛል። አልቀበልም ማለት ለምንድን ነው አልቀበልም ያለው? በቃ ይሄ እውነት ነው ብላችሁ የሰጣችሁንን እንዴት ነው አሁን ተነስተ የምታፈርሰው ነው? ይሄን ገድል መቃወማችሁን ቤተክርስቲያኒቱ ይሄን ገድል ማስወገዷን አልቀበልም ማለት እንዲያውም እዚያ የተቀመጣችሁት አባቶች እንደውም እናንተ ብሎ ስለ አባቶቹ ስለ ራሱ አባቶች ብዙ ነገር ተናገረ። እናንተ እንደውም መንፈስ ቅዱስ የለባችሁም ምናምን ብሎ ኦኬ። እኛ አላለም። ወንድማችሁ ዮናስ ነው ያለው። ይሄንን ኦርቶዶክሳዊ ወንድም ይህንን ኦርቶዶክሳዊ ወንድም ብሆን እኔም አይ ውድ ፊል ዘ ሴም ዌይ። 42 ዓመት ብራዘር ቀልድ አይደለም። ዘመንንም ሽክ አድርገህ ከዛ ዞር ተብለ ደግሞ አይ እስከ ዛሬ እኮ 42 ዓመት ሙሉ እኮ በቃ ስንፎግር ነበር ልክ አይደለም ከተባልኩኝ ኧረ በጌታ እንዴ። ግን ከዚህ ሁሉ ኮንፊውዥን ታዲያ ምንድን ነው ነፃ የሚያወጣ ነው ጥያቄው። ሌሎች ገድላትና ታምራት ድርሳናት እንደዚሁም ብዙ የተጻፉ መጽሐፍቶች ሁሉ ነገ ይህንን እንደማይባሉ በምን እርግጠኛ ነን? ምንም ማረጋገጫ የለም። አንዳንዶቹ ከ40 ዓመትም በላይ ያሉ አሉ። 42 ምናምን ለብዙ ዓመታት የቆዩም አሉ። ለዚህ ሁሉ ግን መፍትሄው ታዲያ ምንድን ነው? ወደ መጽሐፍ ቅዱስ ተመለሱ። የዚህ ሁሉ ውድቀት መሰረቱ ጅማሬው የቱ ጋር ነው? የእግዚአብሔርን ቃል ስላስወገደች ቤተክርስቲያኒቱ። አያ አሁን ገድል አንድ ቦታ ለቋል። አንድ ገድል የተወሰነች ቦታ ለቋል። በእሷ በኩል ደግሞ አሁን በእሷ ልክ ደግሞ መተካት ያለበት እግዚአብሔር ቃል። እግዚአብሔርን ቃል አስወግዳችሁ ገድላትና ድርሳናትን በዚህ ልክ የእግዚአብሔርን ክብር አዋርዳችሁ የጌታን ያልተገባውን ባህሪ ሰጥታችሁ የድንግል ማርያምን ያልተገባትን ባህሪ ሰጥታችሁ ይህን ሁሉ ካስተማራችሁ በኋላ አሁን በቃች ቤተክርስቲያን በንስሐ መመለስ አለባት። ንስሐ ግቡ፣ ወደ መጽሐፍ ቅዱሱ ህዝቡን መልሱ፣ እናንተ በመጀመሪያ ተመለሱ። ይህንን ነው ብዬ የምለው። ኦርቶዶክሳውያን እኛ የተለየ ሀሳብ አለን፣ አንተ ዝም ብለህ ቢኒያ የምትባል እዚህ አፍን እየከፈትክ ነው ካላችሁ ኑ ግቡና አስረዱን። ጸጋ ይብዛላችሁ። ኤርሚያው አለ ካለ እንቀጥል። ኤርሚያው፣ ብሩኬ፣ ዳጊ፣ ቢኒ፣ ሆሲ ካላችሁ ቀጥሉ። እሺ እኔ ልቀጥል። ቀደም ቢኒ አንድ ልጅ የሆነ ምንድነው ማረጋገጫው ወይ ማስረጃው ምንድነው ብሎ ሲጠይቅህ ነበረ እና አብዛኞቹ አልሰሙትም ይመስለኛል ወይ ደግሞ አላዩትም።
ያው ሁሉንም ነገር ልክ የመጽሐፉን ጉድለት ወይም የመጽሐፉን እንከል ወይም ደግሞ ከመጽሐፍ ቅዱስ ጋር የተጣረሰ መሆኑን ከኛ እንደሰሙ ሁሉ አሁን መታገዱን መጽሐፉንም መወገዱንም ወይ መወገዙንም አሁንም ከኛ ነው እየሰሙ ያሉት ይመስለኛል። አብዛኞቹ ማለት ነው እንደዛ ነው እየሰሙ ያሉትና ልክ የመጽሐፉን መጽሐፍቶቻቸው ላይ ወይም በመጽሐፍቶቻቸው የተጻፉት ከመጽሐፍ ቅዱስ ጋር የተጣረሰ ጭራሽ መጽሐፍ ቅዱስ የማያውቃቸው ነገሮችን ያው ወንድሞቻችን እያወጡ ሲገልጡ አንዳንዱን ከኛ እንደሰሙት ልክ ለዛም ማስረጃ እንደሚሉን ሁሉ ለዚህኛውም አሁን ተወግዷል ወይም ታግዷል ከሚለው መጽሐፍ ጋር አሁንም ድረስ ማስረጃ ከኛ ነው እየሰሙ ያሉት አንዳንዶቹ ማለት ነው። እና እንደዛ ሲል አንድ ነገር እንድናስብ ፈለግኩ። ምንድነው ይሄ አፈር ልሶ የሚነሱ አንዳንድ ነገሮች አሉ። አሁን ይህ መጽሐፍት በንግግር ህግ አንዳንድ ጊዜ ምን አለ መሰላችሁ ላይክ አሁን ይህ መጽሐፍ አልተወገደም ብሎ የሚነሳ ትውልድ ሊመጣ ይችላል። ተወገዘ እንጂ ወይም ታገደ እንጂ አሁን ታገደና ተወገደ ምናልባት በትርጓሜ ደረጃ አንድ ላይሆን ይችላል። እንደዛ ብሎ አፈር ልሶ የሚነሳ ሊከራከር ለዚህ መጽሐፍ የሚነሳ አካል ይኖራል እና በዛ መልክ ለሚመጡት እኛ በምን መልኩ መዘጋጀት አለ እኮ ቢኒ ያው ለእንትና ሚኪ አሁን በጣም ትልቅ ነገር መሰለ ቢኒ የተረሳው ነገር አሁን በውስጥ በጣም ሚሊዮኖች ብዙ ሚሊዮኖች የመጽሐፍ መታገዱን የማይስማሙ አሉ ምዕመናኖች ማለት ነው አሉ ያው ዱብዳ የሆነባቸው ማለት ነው። አንደኛ ያው ከክብር ጉዳይ ነው ዘላለም ህይወት አይደለም ባይተው ይዛ ቤት ትልቁ ቁም ነገር ከክብር አንጻር ምክንያቱም እንዴት አት ኤንድ ኦፍ ዘ ዴይ መጨረሻ ላይ ወንጌል አማኞች የሰበኩን ያስጠነቀቁን የነገሩን ነገር እውነት እንደዚህ አፕ እናድርጎ እንዴት ይገኛል እኛ ቤት የሚለው ነገር ያው ያበሽቃቸዋል። ኦኬ ቁም ነገሩ ላይ ግን ከዛ የበለጠው እንትን ላይ ምን መሰለ አሉ ሚኪ ወንድማችን ገድል ማለት እኮ ሃይማኖቴ ነው ገድል ተሳሳተ ብትለኝ አልሰማህም ብሏል። አልሰማህም ስርዋጽ አለ ምናምን አልሰማህም በቃ ገድል አይሳሳትም ገድል ሃይማኖቴ ነው ሃይማኖት ነው ብሏል። አሁን እዚህ ጋር መከራከር አይሆንም እንትኛ በሱ ላይ አልመሰረትንም ምናምን ይላል እንጂ ይኸው አንዱ ግሩፕ ሃይማኖቴ ነው እያለ ነው። አሁን ጭራሽ ሃይማኖት ያለው ነገር ተስተካከለም እኮ አይደለም ተወገዘ ተገለለ ተወገደ ስትለው ደግሞ ምን ይልሃል? ለምን ነው ሚኪ ቤቱን ከፍቶ የሚያወራው አቶ መስሎን አይደለም። ከቸርች ጋር ግን መጣላት አይፈልግም ገባ። ስለዚህ ዋጥ አድርገው ቁጭ አሉ ብዙ ሚሊዮኖች አሉ እያረሩ ማለት ነው ከክብር አንጻር። ሁለተኛም ደግሞ ስለማይስማሙበት ከመጽሐፍ ቅዱስ ይልቅ እነዚህ መጽሐፎች በጣም ትረስት ያደርጓቸዋል። አንድ ጥያቄ ጠይቆኝ ነበር አንዱ ከስር ቢኒ ይቅርታ ጣልቃ ስለገባው ምን አለ መሰለ ለማርያም ለምሳሌ ለምን አትሰግድም ማለት አሁን እሱ ለማርያም እንደሚሰገድ ያገኘው ይሄን ጥያቄ ጠየቀኝ ልጅ አንድ ባለውለታው ኢትዮጵያዊ ተረተኛ ከጻፈው መጽሐፍ ላይ ስላገኘ ነው። ሐዋርያቶች ነው የሚለው አይደል እንዲጨራሽ ሳይሰግዱላት ማለት ነው። ማርያም አልነበረችም በዛ ቦታ ነበረች። ማርያምና ኢየሱስን አግኝተው ለምን ለኢየሱስ ብቻ ሰገዱ? አየ ለትምህርታቸው የሚመጥን ነገር ለሐሰትና ለሰው ሰራሽ አስተምሯቸው የሚመጥን ነገር የሚያገኙት ምንድነው? from their fellow ሐሰት አስተማሪ ከሌላ ወዳጃቸው ነው። ያ ነው ለነሱ ወዳጅ ሐዋርያ አይደለም ኢየሱስ ራሱ አይደለም። ያ ሲንቸር ላይ መጣ ስለ አድኖ ምናምን ታስጀምራለህ። ወደ ኋላ ከሄድክ የለማ እንዳንተ ስዕል የሳለ ስዕል ሰርቶ የሰገደ በስዕል ውስጥ አምላክን የተማጸነ ስለሌለ ትተዋለህ። ሐዋርያ ምናምን አያዋጣም እና ሐዋርያ እነ ኢየሱስ ምናምን ለሰራው ነገር አይመቹም። ስለዚህ ዞር ታደርገዋለህ። ቤተክርስቲያኔ ብለህ ትጀምራለህ። አይ ራሷ አትልም። ራሷ ክርስቶስ ካልክማ ብዙ ነገር ይፈርስብሃል። ሞኝ ነህ እንዴ? ራሷ ክርስቶስ አትልም።